የትኛው እምነት ነው ምን መጣውን ፕሮቴስታንት ሲባል የትኛው ለምሳሌ አብዛኛውን ጊዜ ከኔ ጋር መጥተው የሚሟገቱት ማለት ነው ሶፍት ያበሏቸዋል የሆነ ነገር ያበሏቸዋል እንደዛ ይላሉ። የኔ መልስ ደግሞ ከሰዎቹ ጋር ሳይሆን ከክርስቶስ ጋር ህብረት አድርጎ ነው የምላቸው። ብዙ ጊዜ ለቃሉ ብቻ ኑሩ ነው ያልኳቸው ያለውና እሱ አንዴ ነው የተደረገው። እዚህ ላሉ ሰዎችም ሁሌ ተናግሬያለሁ። ይሄ ሶፍት ማብላት የሚባል ነገር መቼም እኛ ላይ ሲሆን በጣም ብዙ ነገር ይጠነክራል። ወደ ወንጌላውያን አማኞች ሰዎች እንዳይሄዱ ለመከላከል ሰዎች ከኦርቶዶክስ እንዳይወጡ ለማድረግ የሚደረግ የስም ማጥፋት ነው። ኦኬ የስም ማጥፋት ታነቡ የነበረው የኛው ደግሞ ያለው ምናምን ስለ የተሳሳተ ነው ይሄ መጽሐፍ በፍጹም። ዳጊም እንደዛ እንትና ዴቭም እንደዛ አለኝ። ባለፈው ዕለት እየተወያየን ነበር እግዚአብሔርን ቃል እየተማማርን እሱን አስቀምጠው አይቻልም አለኝ። ኦኬ ቢሳኔ ነው ኤርምሻ እኔ ዛሬ 27 ዓመት እንደዚህ ነበርኩ በቃ የማልጸጸትበት በጣም ብዙ ጊዜ ብዙ ውሳኔዎች ወስኜ ተሳስቼ አውቃለሁ። ውሳኔ ትክክል አልነበረም። በስሜት ላይ የተመሰረተ ውሳኔ ወስኜ አዝኜ አልቅሼ አውቃለሁ። ባለማስተዋል በሌሎች ሰዎች ተታልዬ የወሰንኩት ውሳኔ አበሳጭቶኝ አናዱኝ። እሺ በጉልበት ተንበርከክና እግዚአብሔር ፊት እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። ለእግዚአብሔር ክብር ይሁን። ቴንክ ዩ ወገኖች። እሺ እንኳን ደህና መጣችሁ። እንግዲህ ከዚህ በኋላ ሰላምታ እንኳን አልሰጥም። ሰዓቱ በየተለያየ ሰዓት ስለሆነ ሰው የሚገባው ጌታ ይባረክ። እሺ በዚህ ጉዳይ ላይ ሀሳብ አለኝ የምለው ሀሳብ አለኝ ብሎ የሚል ሰው ካለ መምጣት ይችላል። አይ ያለው ኤርሚዬ ኦኬ እሺ ያ አገኘው ያ ተባረክልኝ ኤርሚ ኦኬ መሳሳይ ስም ነው ያለን። ያንተም ኤርሚያስ የኔም ኤርሚያስ ነው ስም። አዎ ያው ኤርሚያስ ማለት ትርጉሙ ሲጀምር ብርሃን ማለት ነው። ለሰዎች ብርሃን እየሆንክ ነው። እግዚአብሔር ይባርክህ ባለህበት። እግዚአብሔር ይባርክ። እድሜና ጸጋ ይጨምርልህ። እኔን ክለውጠኛል ብቻ አይደለም ህይወትን ሰጠኛል ማለት ይቻላልኝ። እስካሁን የ2 ዓመቴ ነው ከእግር ስሩኝ የመማረው። ብዙ ነገሮችን ያላወቅኳቸውን ሁሉ አብርተልኛል። እግዚአብሔር ይስጥልኝ። ጌታ ኢየሱስ ነው ይሄንን ያደረገው። ኤርሚዬ ኦፊሻሊ ጌታ እንድትቀበል ንስሐ አልገባም ማለት ጸሎት ገና አልገባውም። አሁን ጸሎትም ንስሐም እንዴት መግባት እንዳለብኝ ሁሉን ነገር ያስፈልገኛል። ያው ንስሐ ያስፈልገኛል ከምንም በላይ። ከዚህ በፊት እዚህ ጌታን እንዲቀበሉ ጸሎት ጌታን የመቀበል ጸሎት የንስሐ ጸሎት ስናጸልያቸው የነበረውን አይተሃል አይደል? ሜቢ አልነበርኩ ይሆናል። እኔ ከቤቴ ሁኜ ብዙ ጊዜ መዝሙር በመክፈትና ያው ለሰዎችም ጌታን ተቀበሉ በማለት ላይ ነው ነበርኩኝ እንጂ ሰዎች ንስሐ ሲገቡ እዚህ ጸሎትን ሳጸልያቸው ሰምተህ አታውቅም? ሰምቼ አላውቅም፣ መጥቼ አላውቅም። የዛን ሰዓት ምናልባት ስራ ላይ ምናምን ሁኜ ይሆናል አንተ የገባው። ኦኬ አሁን ግን ጌታ ለመቀበል ልብ ውስጥ ሬዲ ነው እንዴ? እዚህ በላይ እንዴ በደንብ ነው እንጂ የምቀበል። የገባኝ ገብቶኛል። ከምንም በላይ ለእኔ የተነካውበት ነገር አለ። እዚህ በፊትም ሳምሰለስለው ወይም ደግሞ በቃ ነገሮችን ያየውበት አንግል ነበር እዚህ በፊት። አሁን ግን ዝግጁ ነኝ ለሁሉ ነገር። ምናልባት ትምህርት ነው የሚቀረኝ። ምን ያደርግልሃል ኢየሱስን መቀበል፣ ኢየሱስን መከተል ምን ጥቅም ታገኝበታለህ ብለው የሚሉ ሰዎች ቢጠይቁ ምን ትመልስላቸዋለህ? እንዴ ያው እስከ ዛሬ ድረስ ካለማወቅ ያደረኩት ነገር ብዙ ነገር አለ። የተደረገልኝን ነገር በነፃ የተሰጠኝን የጸጋ ህይወት እኔ ካለማወቄ የተነሳ ብዙ ጥፋቶችን አጥፍቻለሁ። ዛሬ ግን ያደረገልኝን ስመለከት የሆነልኝን በሙሉ ሳይ እውነትም እኔ አልገባኝም ማለት ነውና ህይወትን ከዚህ በፊት አግኝቼበት ተሰጦኝ እያለ አልተጠቀምኩበትም። ከአሁን በኋላ ግን አገልጋዩ ሁኜ እንደባሪያው እግዚአብሔርን እያመሰገንኩኝ በየቀኑም ወንጌልን እየሰበኩኝ ለመኖር እኔ ጊዜው አሁን ነው ብዬ አስባለሁ። ስለዚህ አሁን ጌታ ኢየሱስ ክርስቶስን ለመቀበል ስትወስን በተከፈለ ልብ ወይስ እንደው በሙሉ ልብ አምነህበት ነው ጌታን ለመቀበል የምትፈልገው? ተጸጽቼ ነው። እንዲያውም ተጸጽቼ ከዚህ በፊት ባደረኩት ነገር ተጸጽቼ በጸጸቴ ምክንያት ደግሞ እግዚአብሔርን አግኝቼ ከዚህ በኋላ ሙሉ በሙሉ ለፈጣሪ ተመልሼ በቀና ልቤ ላመሰግነው ላገለግለው ነው እኔ ኢየሱስ የምቀበለው። ቤተሰብ፣ ጓደኛ
ወላጅ ወይ ማተር ተሳስተሃል፣ በጣም ትልቅ ስህተት ነው የተሳሳትከው ብለው ቢሉ ኖ ኖ ኖ ኖ ኖ ኖ እናቴ እየሰማች ነው። የሚገርም ነገር ጓደኞቼ፣ እኔ ጎንደር ነው ወልጄ ነው ያደግኩትኝ። እናቴም አባቴም እህቴም ወንድሜም ጓደኞቼ ሁሎች እየሰሙ ነው። ገቤቴም ሙኝም እንኳን ስሰብክና መዝሙርን ሳዳምጥ እንኳን ስንት ሰዎች ብዙ ነገር ይሉኛል። ከክርስቶስ የሚበልጥ የሚለየኝ ነገር ካለ እንግዲህ ሁሉም ይቀራል እንጂ ዓለምም ቀሪ ነው። ስለዚህ ሁሉን ነገር ለፈጣሪ እንጂ ለዚህ ዓለም ሰው ዓለም ንቄ ነው የምኖር። ሲጀመር ኤርሚዬ ዓለም ምንም ከንቱ ነው፣ ምንም ነገር የለውም። መጨረሻውም ዓለም ጠፊ እስከሆነ ድረስ እኔ አልቀበለውም የዓለምን ነገር። እንግዲህ መቀበል በእምነት ነው። ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ ነው የሚለው መጽሐፍ። እንግዲህ ኤርምሻ ሞክሼ ለ2 ዓመት ያህል ተከታተል ያለው አንተን ብለህ ከዚህ በፊትም ስትነግረኝ ሰምቻለሁ። ቅድም ህይወትንም የሰጠኸኝ ብለሃል። ህይወትን የሰጠን ጌታ ነው። በእርግጥ ኢየሱስ ነው ለእኔም ለአንተም እዚህ ላለም ህዝብ ህይወቱን የሰጠን። ግን ምን ማለት ነው ይገባኛል። ጌታ ኢየሱስ ክርስቶስን እንዳቀው እግዚአብሔር ረድቶኛል በአንተ በኩል ብሎ የሚለውን ሀሳብ ልትናገር እንደሆነ ይገባኛል። እንግዲህ ጌታ ህይወት ነው። ልክ ነው። ኢየሱስ ህይወት ነው። ለእኔም ለአንተም ለህዝቡ ሁሉ ለሰው ሁሉ የሚያስፈልገው ህይወት ነው። ይህም ህይወት የዘላለም ህይወት ነው እና ጌታን ለመቀበል ፈቃደኛ ከሆንክ እኔ አሁን ጸልይልሃለሁ። ጸልይልሃለሁ። ያለህበት ቦታ መንገድ ላይ ነው። ምናልባት አመቺ ከሆነ ማለት ነው፣ ቦታው አመቺ ከሆነ ልጸልይልህና የንስሐ ጸሎት ላጸልይና ጌታን ኦፊሻሊ ተቀበል። ከዛ በውስጥ እናወራለን። ስልክ ስላለ አገልጋይ አገናኘና እዛው ካልጋሪ የሚያስተምሩ ሰዎችን አገናኛለሁ። ወንድሜ ወንጌላዊ ተክሉ በዛ አለ፣ አገናኛለሁ እና መሰረታዊ ክርስትና ትምህርት፣ የመጽሐፍ ቅዱስ ትምህርት ያስተምረዋል። የውሃ ጥምቀት በጤናማ አገልጋይ ጤናማ ወንድም ስለሆነ ባለበት ቤተክርስቲያን በሚያገልግልበት ቤተክርስቲያን እጠይቀውና ለአንተ አቅራቢያ በሆነ ላይ ማለት ነው እና በቀረልህ የህይወት ዘመን ጌታን እያመለክህ እግዚአብሔርም ደግሞ ጸጋን ይሰጣል በእግዚአብሔር መንግስት ውስጥ የምታገለግልበትን አሁን ጌታን ተቀብለህ ከቅዱሳን ጋር በቤተክርስቲያን ህብረት ማድረግና የመጽሐፍ ቅዱስን ትምህርት መማርን ነው። እሱን ነው ማስቀደም ያለብህ። አንተ ብቻ ሳትሆን ሌሎች ጌታን የተቀበሉ ልክ እንደ ወንድሜ ዮኒ አይነት ጌታን ከተቀበላችሁ በኋላ መጽሐፍ ቅዱሳዊ ትምህርትን እንድትማሩ ይህንን እንመክራለን። ከቤተክርስቲያን ህብረት እንድታደርጉ እንመክራለን። እግዚአብሔር ይባረክ እና ኤርሚ የምችል ከሆነ ጌታን ለመቀበል የምትፈልግ ከሆነ ኦኬ እፈልጋለሁ ብለኛል። ያለበት ቦታውን የምችል ከሆነ ጸልይላለሁ። ካልሆነ ወደ ቤት ስትገባ ንገረኝ፣ እዚሁ ጠብቀኝና የንስሐ ጸሎት አብረን እንጸልያለን። እሺ እኔ ያው መንገድ ላይ ነኝ፣ ችግር የለውም። ግን ያው እኔ መስማት እችላለሁ። እኔ ማብሬ የሚለው ነገር ካለ ግን ቤት ልግባ። ሜቢ ቤት ገባና ደቂቃ ነው ቤት ገባና ስትገባ ንገረኝ። እሺ ቤት ስገባ እነግርሃለሁ አለው። እስከዛ ድረስ ሰማሁ። በቃ እዚሁ ይሁን። ቴንክ ዩ። ያ እሺ ኤርሚ፣ እሺ እግዚአብሔር ይባረክ። ቴንክ ዩ። የጌታ ጸጋ እንደዚህ ያደርጋል ማለት ነው። ሰው ጌታ ይለውጣል፣ ጌታ ያድናል ተብሎ ሲባል ለንግግር ብቻ አይደለም ብለን የምንለው አድኖን ስላየን እያዳንም ስላለ ስለሚያድንም አዳኙን ታመኑበት፣ የእግዚአብሔርን ልጅ የዳዊትን ልጅ እመኑ፣ በስሙ በማመን የኃጢአታችሁን ይቅርታ ታገኛላችሁ እያልን ስንል ዝም ብለን ቲዮሪ አይደለም የምናወራው። በተግባር ህይወታችን ላይ በራሳችን ህይወት ያየነው የእግዚአብሔር ልጅ ኢየሱስ ክርስቶስ ማዳኑን ቀምሰናል፣ ቸርነቱን ቀምሰናል፣ አባትነቱን ቀምሰናል። ከጌትነቱ ጥላ ስር ነው ያለነው። ለእግዚአብሔር ክብር ይሁን። ቴንክ ዩ ጌዲዮን። አቤት ብራዘር፣ እንዴት ነው? ደህና ነኝ። ከየት ቤተ እምነት ነው? እኔ እንኳን ያንተ ጭንቅላት እየገረመኝ እኮ ነው። ምን አእምሮ እንዴት ያዘ? የኑሉ ምኑን? ከየት ቤተ እምነት ነው ያልኩህ መጀመሪያ? አይ እኔ እንኳን በክርስቶስ አምናለሁ። ግን ምንድን ነው ህብረት የምታደርግ የት ነው? እኔ ህብረት አላረግም፣ ደክም ያለው አሁን ማለትም ጴንጤ ነበርኩ፣ ግን ትንሽ
ደክም ያለው መጠጡ ምኑ አለና ያው ንስሐ ለመግባት እንግዲህ እየተዘጋጀው ነው። የት ህብረት ነበር የምታደርገው? አይዞ ወንድማችን፣ ብላቴኖች ይደክማሉ ብሏል። ግን እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ ይላል። ድካምህን ማመን ጥሩ ነው። ለደካሞች ደግሞ ኃይልን የሚሰጥ እግዚአብሔር። እኔ እግዚአብሔር ብዙ ነገር አድርጎልኛል። መጀመሪያ ጌታን ያገኘው ጎጃም ላይ ነው እና ያው ቤተሰብ ጌታ እንዳገኘው አስወጡኝ በረንዳ ውስጥ ምናምን ሆንኩ እና ብዙ ተሰቃይቼ እዛ በኋላ እግዚአብሔር ደግሞ ወደ ውጭ ሀገር ትወጣለህ ብሎ ያው በ6 ወር 7 ወር ባልሞላ ውስጥ ዲቪ ደርሷል ተብዬ ወደ አሜሪካ ዳላስ ነው ያለሁት። ኦኬ ዳላስ ነው የምትኖረው? በወቅቱ እዛ መሰረታዊ ክርስትና ትምህርት ተምረህ ነበር ወንድሜ ጌዲዮ? ተምሬያለሁ፣ ተጠምቄያለሁ። የውሃ ጥምቀት የት ቤተክርስቲያን? መሰረተ ክርስቶስ። መሰረተ ክርስቶስ። ቴንኪው። አንተ ወንድማችን ነህ። ጌታ ኢየሱስ ዛሬም ፍቅሩ አልተለወጠም። አንተ ብትደክምም እኔ ብደክምም ያው የጌታን አባትነት ምሕረትና ፍቅሩን ቸርነቱን ታውቀዋለህ፣ ቀምሰዋል። በጥቂቱም ቢሆን ፊቱ አይጠቁርብህም፣ አይለወጥም። መመለሳችንን ግን ይፈልጋል። ከሱ ስንርቅ ወደ እሱ እንድንመለስ ይፈልጋል። ወድቀን ከሆነ አንሳን፣ ተሳስተን ከሆነ መልሰን ብለን እንድንለው በጸሎት ቃሉን በማንበብ ከቅዱሳን ጋር ህብረት ማድረግን እያሰብኩ ነው። አሁን በዚህ ሳምንት የማየው ህልም በጣም መጥፎ ህልም ነው። ዓለም ሲጠፋ ያሳየኛል። ብዙ እሳት ሲነድ፣ ብዙ ሰዎች ሲያልቁ፣ አጽም ሁሉ አይቻለሁ። የሚገርም ነገር የብዙ ሚሊየን ህዝብ እና ምንድን ነው ይሄን ሁሉ ያሳየኝ ኢየሱስ ምን ሊያስተምርህ ነው? ንስሐ ግባ፣ በቃ ሌላ ነገር የለውም። እኔ አሁን ምን መሰለህ ስለደከምኩ ወደ ንስሐ ገብቼ ወደ እግዚአብሔር መንግስት እንድገባ ፈልጋለሁ እና እሱ ነው እንጂ ይሄን ህልም የማየው ምን መሰለህ ከ5 ዓመት ጀምሮ ነው። ኦኬ እና ምንድነው ዓለም እንደሚጠፋ ነው በቃ እኔ የማየው ህልም ኤቭሪ ዳይ ቢያንስ ከ10 በላይ አይቻለሁ። ዓለም ሲጠፋ ነው የሚያሳየኝ በቃ እግዚአብሔር። ስለዚህ ገብተዋል እኮ ወንድሜ ጌዲዮን። ስለዚህ ይህንን ህልም እግዚአብሔር እንዲያሳይህ የዓለምን መጥፋት ያው የእግዚአብሔር ቃል ይነግረናል። በህልም ደግሞ እግዚአብሔር ይናገራል ዘመኑ ፍጻሜ እንደቀረበ። አንዳንዶች በህልማቸው መለከት ሲነፋ ይሰማሉ። መለከት ሊነፉ የተዘጋጁ ቅዱሳን መላእክትን በህልማቸው ያዩ ሰዎች አሉ። የጌታን መምጣት በደጅ እንደቀረበ ምልክቶቹ እንዳለቁ መጽሐፍ ቅዱስ የሚነግረንን ሁሉ እያንዳንዱ ሰው እያወቀ ነው። ራሱ እንኳን መንፈሳውያን የሆኑ ሰዎች አይደለንም። በዓለም እንኳን ያሉ ሰዎች እኮ ኒው ወርልድ ሲስተም ብለው ዘርግተውታል አይደል? አዲሱ ዓለም የአዲሱ ዓለም አደረጃጀት በደንብ ተጠናቋል፣ ተዘጋጅቷል፣ በደንብ ፈጻጽመዋል። በምን ሰዓት ምን ሊደረግ እንደሚችል እግዚአብሔር ይህንን ዓለም ለሰይጣን አሳልፎ አልሰጠውም፣ ለክፉ ሰዎች አሳልፎ አልሰጠውም እንጂ ሙሉ በሙሉ ትውልድን በአንድ ቀን ሌሊት ምሽክ አድርገው አሳድረው ጥቂት የሆኑ ሰዎች ብቻ በዚህ ፕላኔት ላይ ለመኖር እቅድ ያቀዱ የክፉ ሀሳብን ያቀዱ አሉ እና ይህንን ነገር እግዚአብሔር ሲያሳየ ለአንተ ምን ሊያደርግ ነው ማለት ነው? ህይወትህ ያለበትን ታውቀዋለህ ጌዲዮ። ህይወትህ ጥሩ አይነት መንገድ ላይ አይደለም እና ከዚህ የህይወት ጎዳና ተመልሳ አንተም በንስሐ ከአባትህ ጋራ እንድትታረቅ ከቅዱሳን ጋራ ህብረት እንድታረግ ቅዱሱን ቃል በማንበብ በመማር በቤተክርስቲያን ህብረት በማድረግ ያው ጌታችን እንደተናገረው ሲተጉ የሚያገኛቸው እነዚህ ብፁዓን ናቸው ነው ያለው። ትጋት ያስፈልጋል። በጸሎት ከቅዱሳን ጋር ህብረት ማድረግ ቤተክርስቲያን ፕሊዝ አልኳቸው ወንድሞች እናቶች፣ ቤተክርስቲያን መሄድ የፋራዎችና የአላዋቂዎች የሞኛ ሞኞች መሰብሰቢያ አድርጋችሁ እንደዛ የቆጠራችሁ ሰዎች ንስሐ ግቡ። በእውነት ጌታን ይህንን መሰባሰባችሁን አትተው ብሎ ያለን። ስለዚህ ወደ ህብረት ተመለሱ ከሚተጉ ሰዎች ጋር እግዚአብሔርን በማገልገል በመጸለይ በተለያየ ጸጋ ስጦታ እግዚአብሔር በሰጣችሁ በቅዱሳን ህብረት በቤተ ክርስቲያን ውስጥ ሁኑና ቀሪ የህይወት ዘመናችሁን ጌታንም ለማገልገል ወስኑ።
እንደዚሁም ደግሞ ለሌላውም ሰዎች ሁሉ ማዳኑን እንድንናገር እንጂ እግዚአብሔር እንደዚህ ደጋግሞ በህልም እያሳየህ ድንገት በዚህ መካከል የህይወት ፍጻሜ ምን መሰለህ ኤርሚ፣ እኔ የዘላለም ህይወት ላግኝ እንጂ ዛሬ ልሙት ነገ ልሙት አይ ዶንት ኬር። ግን ምንድነው ሰጥቷል እኮ ኦልሬዲ ጌታ። ግን ንስሐ መግባት አለብኝ ስለ ኃጢአት። የሰጠህን ህይወት ግን አጥብቀህ አልያዝከውም። እሱማ የክርስቶስ ደም እኮ ዛሬም ነገም ከነገ ወዲያም ትኩስ። ግን ምንድነው የሰራሁት ኃጢአት ምጠጣት ነገር አለች። እሷን እንግዲህ እግዚአብሔር ይቅር ብሎኝ ነፃ ወጥቼ ከዛ በኋላ ከወገኖቼ ጋር እኩል ሁኜ የማመልክበት ዘመን እንዲመጣ ነው የምፈልገው። እግዚአብሔር ይባረክ። ቸርች አለ አሁን ባለህበት? ሚኒሶታ ነው ያለሁት ነው ያልከው? አሁን ዳላስ ነው ያለሁት። ያው ከ3 ዓመት በፊት የሚሄድበት ቸርች አለ። አሁን ንስሐ እሁድ እጄ ለመግባት አስቤያለሁ። ዳላስ እኮ ዳንኤል አምደ ሚካኤል ያሉበት ነው። እነ በድሉ እሄዳለሁ። ፓስተር በድሉ ታዲያ እዛ ደግሞ እንዴት እኮ እነ ዶክተር ሻውል እኮ እዛ ናቸው እኮ ያሉት። እኔ ከዶክተር ሻውል ጋር ላገናኛ እሄዳለሁ። ንስሐ እገባለሁ። ኧረ በዛ በአደባባይ ላይ አሁን እሁድ ሲሄድ ገብቼ ነፃ እወጣለሁ። እዛ በኋላ መጽሐፍ ቅዱስ አነባለሁ። ሁሉን ነገር እግዚአብሔር ደግሞ ይረዳኛል። በእኔ አቅም ሳይሆን በመንፈስ ቅዱስ ኃይል ነፃ ወጥቼ ነገ ከኔ በላይ ደግሞ ሰዎችን ምረዳ ሰው ትልቅ ሰው ሆናለሁ ብዬ አስባለሁ። ምንም ጥርጥር የለም ወንድሜ ጌዲዮን። ስለዚህ ምንድነው ማድረግ ያለብህ አንተ? አሁን በጌታ የሆንከ ወንድማችን ነህ። የህይወት ድካም ነው የገጠመህ። ብትሄድ ለምን መጣህ የሚልህ እንኳን ለአንተ አይደለም ለአዳዲሶችም እንደዛ የሚል የለም። ስለዚህ በጣም የተባረኩ አገልጋዮች ያሉበት እውነተኛ አገልጋዮች ያሉበት እውነተኛ ቤተክርስቲያን ነው። በዳላስም ሂውስተንም ያሉ በጣም ብዙ የምናከብራቸው በእድሜ ትልልቅ የሆኑ በአገልግሎት ዘመን ረጅም ዘመን ያገለገሉ እንደውም አንተ ታድላል በእንደዛ አይነት ቸርች ለመገልገል ማለት ነው። ስለዚህ ተነሱና ሂዱ ወደ ቸርች። በእውነት ዳላስ ያላችሁ ዳላስ ሂጄ አሁን ንስሐ ገባለሁ። አሁን ምን መሰለህ ንስሐ ገብቼ ኃጢአቴን አራግፌ የዛ በኋላ ንጹህ ሰው ሁኜ በቃ ክርስቶስን ወደ መምሰል እየተሰራው መሄድ እፈልጋለሁ። በቃ አገልጋዮች በጸሎት ይረዱሃል፣ ይመክሩሃል። ከፈለክ እኔ ለዶክተር ሻዋል ነግረውና ዶክተር ሻዋል እዛ ስላለ ወይ ለዳንኤል ለዘማሪ ዳንኤልም ነግሬው ላገናኝም እችላለሁ በውስጥ መስመር ወይ ለዘማሪ ዳኒ። ኧረ ችግር የለውም። እኔ በአካል አሁን ምን መሰለህ የማየው ህልም ጨንቆኛል። እኔ ምን መሰለህ የማየው ህልም በቃ እንደው ዓለም በዚህ 3 ዓመት 4 ዓመት ውስጥ የሚጠፋ ይመስለኛል። እና ምንድነው የማየው ተከታታይ ከ10 በላይ ህልም ነው ያየሁት። እናወራለን በውስጥ ህልሞች እና ምንድነው ህልሙን የጨነቀኝ ምክንያቱም ችግር መጥቶ ነገ ወዲያ ብሞት የዘላለም ህይወት ሳላገኝ ችግር ውስጥ ከምገባ ንስሐ ገብቼ መመለሱን ነው እሱ ነው የሚጠቅመኝ። ኦልሬዲ እግዚአብሔር ልጅ ነህ፣ ግን ከመስመር ወጥተሃል፣ ከመንገድ ወጥተሃል። ስንት ዓመት ሆነ አሁን ከጌታ ቤት ከራቀ? እኔ ጌታን ካገኘው እኮ ይኸውልህ ጌታን ካገኘው 12 ዓመቴ ነው። ወደዚህ ምድር ያመጣኝ ራሱ ጎዳና ላይ ወድቄ ቤተሰብ አስወጥቶኝ ዲቪ አስሞልቶ እግዚአብሔር ያመጣኝ ወደዚህ ሀገር እሱ ነው። ስለዚህ አሁን ቸርች ከሄድክ ከኢትዮጵያ ከወጣ ስንት ዓመት ሆነ አሁን? ከኢትዮጵያ ከመጣው 12 ዓመቴ ነው። 12 ዓመት ሙሉ ቸርች ሄደህ አታውቅም? 3 ዓመቴ ነው ቸርች ካቆምኩ። ከዛ በፊት ግን ትሄድ ነበር? እሄድ ነበር። አዎ ብርቱ ነበርኩ። በልሳን ጸልያለሁ። አሁን ልሳን ሁሉ ጠፋኩ። አይዞህ እንደገና አምላክ ነው። የዛን ጊዜ እኮ ኤቭሪ ዳይ ቢያንስ በቀን 2-3 ራእይ አይ ነበር። የሚገርምህ ነገር አይዞህ ጌታ ምርኮን ይመልሳል። እንደ ሰው አይደለም ጌታ። ከድካምህ ያበረታሃል። ይሄ ዝም ብሎ ለማለት አይደለም እየምልህ እና ፎሎ ባክ መልሼ ላለ ስልክህን በውስጥ ፍቃድ ከሆነ አስቀምጥልኝ፣ እደውልልሃለሁ። ሂድ ቸርች፣ ካልሆነም ደግሞ ወንድሞችን አገናኛለሁ። እሄዳለሁ። አሁን እኮ ምን መሰለህ የሰው ልጅ በአጋጣሚ ይሞታል። እኔ አሁን የምሰራው ድራይቪንግ ነው ትራክ እና ምንድነው የሰው ልጅ በአጋጣሚ ይሞታል። ስለዚህ ምንድነው ጥንቃቄ ያስፈልጋል። ኤቭሪዳይ ንስሐ መግባቱ
ኢንኬዝ ብትሞት እንኳን የዘላለም ህይወት አለ የሚለውን ነገር ታረጋግጣለህ። እና ንስሐ ጠቀሜታ አለው። የኢየሱስ ክርስቶስ ደም ደግሞ ከኃጢአት ሁሉ ያነጻል ይላል። ምንም ጥርጥር የለውም። እሱ ነው ንስሐ ማለት እሱ ነው። እና በእድሜያችንም መቀለድ ጥሩ አይደለም። ካሁን በኋላ በፍጹም የክርስቶስ ሆነን መሞት ነው የምንፈልገው። እና እግዚአብሔር ደግሞ ይረዳኛል። እኔ አቅም ማጣት እግዚአብሔር ይሰጠኛል። በደንብ ነው የሚረዳ። ለዚህ ነው ቅድም ያልኩ ብላቴኖች ይደክማሉ ይታክቱማል፣ እግዚአብሔርን ግን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እኛ ወደ እግዚአብሔር ስንመለስ የደከማችሁ ሰዎች ኃይልና ብርታትን የእስራኤል አምላክ ለሕዝቡ ይሰጣል ተብሎ እንደተባለ እኔ በዘመኔ ያየሁት ደጋግሜ ወድቄ ደጋግሞ ጌታ ኢየሱስ ያነሳኝ ሰው ነኝ። ደጋግሜ አጥፍቼ እግዚአብሔር በብዙ ምሕረት እንደገና ያቆመኝ ሰው ነኝ እና በእኔም ሕይወት በሌሎችም ወንድሞች ሕይወት የምታውቁት ነው ይሄንን። ስለዚህ ዋናው የእኛን መመለስ ነው። የእውነተኛ መመለስ፣ የእውነተኛ ንስሐ ማለት እውነተኛ መመለስ ማለት ነው እንጂ አሁን በቀድሞ ሃይማኖት ቤት በነበርንበት አይነት ሰዓት ላይ የሆነ በደል ስንበድል ሄደን ለሰዎች ኃጢአታችንን መናገርና ከዛ እንደገና ደግሞ ተመልሰን እዛው ህይወት ውስጥ መኖርን አይደለም ጌታ የሚፈልገው። ንስሐ ማለት በቃ ከዛ ከሽካራው መንገድ እግርን 360 ዲግሪ መመለስ ማለት ነው። ያንን ነገር አለማድረግ ማለት ነው። በመጠጥ ትቸገር ከሆነ ይህንን ነገር እግዚአብሔር እንዲረዳህ በእግዚአብሔር ፊት መጸለይ፣ ያንን እንደዛ አይነት ነገር እንድታረቅ ሊጋብዝ በሚችል ቦታ ላይ አለመሄድ፣ ወይም ደግሞ ሊጋብዙ የሚችሉትን እግሮች ወደዛ እንዲፈጥር ሊያደርጉ የሚችሉትን ባልንጀሮች መለየት ነው። በቃ አይጠቅሙ እና የደከሙ ይነሳሉ፣ የወደቁ ይነሳሉ፣ የደከሙ ይበረታሉ። ጌታ እንደገና አምላክ መሆኑ ምንም ጥርጥር የለም እና ጸጋ ይብዛል። ተባረክ። ፎሎ ባክ ስለመለስኩልኝ ግን ምን መሰለህ ይሄን ሁሉ ያልኩት እግዚአብሔር አስጨንቆኝ ነው። በህልም ምን መሰለህ መልእክቱ በቃ ለአንተ ነው። የዓለም መጥፋቱን እንዳሳይ ያፈልካል ከነው ዓለም ጠፊ ነው። ዋናው መልእክቱ ታርጌቱ አንተ ካለህበት ጎዳና ካልተመለስክ ይሄ ጥፋት ይገጥማል በህይወት አንተም ጭምር ነው የምትጠፋው ማለት ነው። እሱን እኮ ነው የምልህ። እግዚአብሔር አስጨንቆኝ ነው ወደ ህይወት መጣ። ስለዚህ በምክርም እንድረዳ ከፈለክ በውስጥ ስልክህን አስቀምጥልኝ፣ ፎሎ ባክ መልሼ እልሃለሁ። እሺ ብራዘር፣ በጣም ነው የማመሰግነው። ኤርሚ በጣም ትልቅ ሰው ነህ። እግዚአብሔር ይባርክ፣ ዘመን ይባረክ። ለብዙ ሰዎች ብርሃን እየገለጥክ ስላለ፣ ክርስቶስን እያስተማርክ ስላለ ዘመን ይባረክ። በጣም ትልቅ ሰው ነህ። በጣም ትልቅ ሰው ነህ። እግዚአብሔር ይባርክ። በጣም እንግዲህ እግዚአብሔር ትዳርህን ልጆችን ይባርክ። አሜን። ቴንክ ዩ ወንድሜ ጌዲዮ ተባረክልኝ ብራዘር። እሺ እሺ፣ ቴንክ ዩ ወንድሜ። እሺ እግዚአብሔር ይባረክ። እሺ ልጅ ዞዊ ሰላም። እሺ ተናገር ኤርሚ። ሰላም ነው? ደህና ነኝ እግዚአብሔር ይመስገን። አሜን። ጸጋ ይብዛል። የት ቤተ እምነት ነው? እኔ ፕሮቴስታንት ነኝ። ኦኬ። የት ቤተ ክርስቲያን? ፕሮቴስታንት ኤምኬሲ ነኝ። ኦኬ። ግን ምንድነው ምንድነው ይሄ መዳንም ምናምን የሚባለው ነገር ላይ ትንሽ አሁን ከጊዜ በኋላ መጽሐፍንም ምናምን ሳገላብጥ እንግዲህ የእግዚአብሔር መንፈስ የሆነ የሚጠቁመኝ ነገርና አሁን እኔ ያው ማቀውም ትምህርት ረጅም ጊዜም እኔም ፕሪስ አረግም የነበረው ነገር ጋር ትንሽ ፋላሲዎች ተፈጥሮብኝ ማለት ነው። ጀስት ሃምብል ሆኜ ለመጠየቅ የገባሁት ማለት ነው። ኤምኬሲ ነው ብለኛል። የትኛው አጥቢያ ላይ ነው የምትሄደው? የትኛው? ጅማ ነው አገርየው። ጅማ ኤምኬሲ ታውቀዋለህ? ጅማን አላውቀውም። አገሩ ነው በአገርነት የማውቀው። ጅማ ከተማ ውስጥ ነው የምትኖረው አሁን አንተ? አይ እኔ አዲስ አበባ ነኝ። ኦኬ። አሁን የት ነው የምትሄደው? አዲስ አበባ ህብረት የምታደርግበት ቸርች? እዚህ ግሬስ ላይፍ ሄዳለሁ። ማን ነው? ሌላም ማን ነው? ማማረ የሚባል ሰው ታውቀዋለህ? አላውቀውም። እሱ ጋር ሄዳለሁ። ሌሎችም እዚህ ሰፈርም ለምን ከኤምኬሲ ለቀቅ? ከመሰረተ ክርስቶስ ለምን ለቀቅ? ጅማ መሰረተ ክርስቶስ ከሆንክ አዲስ አበባ መሰረተ ክርስቶስ በጣም ብዙ ቦታ አለ። ለምን እዛው? አይ አስተምሮቶቹን ምንድነው እኔ አሁን እየተቀበልኩ አይደለም ነው። ለዛ
ያውን ስለመዳን ምናምን ያለውን አስተምሮ መጽሐፍ ቅዱሳዊ አይደለም ብዬ ስለምረዳ ነው ኤርሚ አሁን እዚህ መገባ የፈለጉ በእኛ በወንጌላውያን አማኞች ምን አስተምረው? አዎ በወንጌል አማኞች መሰረታዊ ክርስትና ትምህርት ተምረህ ነበረ በመሰረተ ክርስቶስ? አዎ ደቀ መዝሙር ትምህርት፣ ያው የደህንነት ትምህርት። ተጠምቀሃል? አዎ ተጠምቄያለሁ። በኢየሱስ ክርስቶስም ነው አይደል ያጠመቁ? አዎ እኔ ኢየሱስ ኢየሱስ እያልኩ እነሱ በአብ ወልድ በመንፈስ ቅዱስ። ኦኬ አንተ ኢየሱስ ኢየሱስ እያልክ በአብ ወልድ በመንፈስ ቅዱስ ነው ያጠመቁ። እውነተኛ ጥምቀት ማለት ነው። ይህንን ጥምቀት የፈጸምከው እዛው ጅማ ኤምኬሲ ነው አይደል? በ16 ዓመቴ ወር 15 ዓመቴ ላይ። እሺ እንግዲህ ኤምኬሲ ቤተክርስቲያን መሰረታዊ ክርስትና ትምህርት፣ ደህንነት እስከ ደቀ መዝሙር ሌሎችም የአገልግሎት ትምህርትን ሁሉ አስተምራክ መዳን በክርስቶስ ኢየሱስ እንደሆነ ነው አይደል የነገረችህ? አዎ መዳን በክርስቶስ ነው። ኦኬ ምንድነው አሁን ታዲያ የገጠመህ ሌላ? አዎ እግዚአብሔር ሰውን ለዘላለም እሳት ባህር ውስጥ ከቶ ያቃጥላል የሚል አስተምሮ እኔ ትክክል አይደለም ብዬ ነው። መጽሐፉም እንደዛ እንደማይል ነው። እና ጳውሎስ ደግሞ የኤፌሶን መጽሐፍ ምዕራፍ 1 ላይ በሰማይና በምድር ያለውን በዘመን ፍጻሜ ያለው ሀሳቡ በክርስቶስ ለመጠቅለል ነው ይላል። ከክርስቶስ ውጭ ከየት ነው ይህን ትምህርት የተማርከው? በእሳት አያቃጥልም እግዚአብሔር የሰው ልጆች ብለህ የሚለውን ከየት ነው የተማርከው? ከማን የሰማኸው? በዚህ ከመጽሐፍ ነው። እኔማ ሰው ተውኩና መጽሐፍ ማዳመጥ ጀመርኩኝ። መጽሐፉን ስሰማው መጽሐፉ የሚለውና ሌላ ሰዎች የሚሉት ነገር ስለተጋጨብኝ ነው። ገሃነመ እሳት እንዳለ ታውቃለህ? አዎ ገሃነመ እሳት አለ። ማን የነገረን ገሃነመ እሳት እንዳለ? ራሱ መጽሐፉ። መጽሐፉን ማን የጻፈው? መጽሐፉን ሰዎች ናቸው የጻፉት። ተናጋሪው ማን ነበር? ገሃነመ እሳትና መንግስተ ሰማያት እንዳለ የተናገረው ያው ጸሐፊው ነው እንግዲህ በመንፈስ ቅዱስ ሆኖ እነዛን ነገሮች እየተናገረ ያለው። ኦኬ ስለዚህ አሁን ማቴዎስም ዮሐንስም ሲጽፉ ከጌታ የሰሙትን በመንፈስ ቅዱስ ኢንስፓየር ሆነው ነው አይደል የጻፉት? አዎ በመንፈስ ቅዱስ ኢንስፓየር ሆነው ነው የተጻፉት። yes ኦኬ ስህተት አለበት ጽሕፈት ውስጥ? አይ ብዙ ስህተት አለበት ብዬ አላስብም። ያው የቃላት ምናምን ነገር አንዳንድ ግን ስህተት አለበት አይደል? አይ የለበትም። እኔ ስህተት አለበት አይደለም። የሰዎች መረዳት ግን መጽሐፉን የሰዎች መረዳት ነው። እኔ መጽሐፉን ነው የምጠይቀህ። አንዳንድ ስህተት አለበት አይደል ወንጌል? አይ ወንጌል ስህተት አለበት አላልኩም። የመጽሐፉ ወንጌል ስህተት የለበትም። ሰዎች ግን መጽሐፉን እየጠቀሱ የሚናገሩት ወንጌል ስህተት ነው እያልኩ እኔ ከመጽሐፉን እኔ ሰዎቹን ተዋቸዋል። ወንጌሉ መጽሐፉ ስህተት አለበት የለበትም? የለበትም። አንዳንድ እኮ አልከኝ። ታዲያ ቅድም አንዳንድ ብለህ ስትል ሙሉ በሙሉ የመጽሐፉን እውነት እንደማትቀበለው አይነት አመላካች ቃል ነው የተናገረው። አይ አይደለም። ኖ ኧረ በጭራሽ። ስለዚህ መጽሐፉ የሚናገረውን ታምነዋለህ? እሺ ተሰሎንቄ መልእክት ላይ እስኪ አንብብ። እሺ ቆይ እስከማመጣ ትንሽ ደቂቃ። ምንድነው ይሄን ደቂቃ ይወስዳል? እሺ አምጣው። እሺ ምን አንደኛ ነው ሁለተኛ ተሰሎንቄ? ሁለተኛ ተሰሎንቄ። እሺ ሁለተኛ ተሰሎንቄ ምዕራፍ ስንት? ኦኬ ምዕራፍ 1 ቁጥር 1 ጀምሮ አነባዋለሁ። ተከታተለኝ። እዚህ ያላችሁ ቅዱሳን ሁሉ ተከታተሉኝ። ካነበብኩት በኋላ አንተ ይህን ክፍል እንዴት ነው የምትረዳው ብሎ የሚለውን እናያለን ማለት ነው። እሺ እንደዚህ ይላል። ሁለተኛ ተሰሎንቄ መልእክት መጽሐፍ ምዕራፍ 1 ከቁጥር 1 ጀምሮ አነባዋለሁ። ጳውሎስ እና ስልዋኖስ ጢሞቴዎስም በእግዚአብሔር በአባታችን በጌታም በኢየሱስ ክርስቶስ ወደምትሆን ተሰሎንቄ ወደ ተሰሎንቄ ሰዎች ቤተክርስቲያን ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላምም ለእናንተ ይሁን፣ ጸጋና ሰላምም ለእናንተ ይሁን። ወንድሞች ሆይ እምነታችሁ እጅግ ስለሚያድግ የሁላችሁም የእያንዳንዳችሁን ፍቅር እርስ በርሳችሁ ስለሚበዛ
ሁልጊዜ ስለ እናንተ እግዚአብሔርን እንደሚገባ ልናመሰግን ግድ አለብን። ስለዚህ በምትታገሱበት በደስታችሁና በመከራችሁ ሁሉ ከመጽናታችሁምና ከእምነታችሁ የተነሳ በእግዚአብሔር በአብያተ ክርስቲያናት ስለ እናንተ ራሳችንን እንመካለን። ስለ እርሱ ደግሞ መከራን ለምትቀበሉለት ለእግዚአብሔር መንግሥት የምትበቁ ሆናችሁ ትቆጠሩ ዘንድ ይህ የእግዚአብሔር ቅን ፍርድ ምልክት ነው። ቁጥር 6 እና 7 እየተከታተልከ ነው አይደል ወንድማችን? ቁጥር 6 እና 7 ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳያችሁ መከራንም ለምትቀበሉ ከእኛ ጋር ብድራትን አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና ካለ በኋላ እንዲህ ይላል። ቀጥሎ እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። ማን ነው የሚበቀለው? ወንድማችን ማይኩን ክፈተውና ተወው። እግዚአብሔር ይበቀላል አይደል? ማንን የሚበቀለው? የእነዚህን እዚህ ጋር የማያውቁትን ለጌታችን ለኢየሱስ ክርስቶስ ወንጌልም የማይታዘዙትን ይለናል። የሚበቀላቸው ሰዎችን ነው መላእክትን ነው? ሰዎቹን እኮ ነው። ሰዎቹን እያልን እየነገርን አይደለም? መከራ ለሚያሳያችሁ መከራን እያለ ሲበቀላቸው ምንድን ነው የሚያደርጋቸው? ይባርካቸዋል ወይስ ያጠፋቸዋል? በንስሐ ካልተመለሱ ቅጣት ያመጥባቸዋል። መከራን ያሳያቸዋል። ያጠፋቸዋል ሳይሆን መከራን ያሳያል። ቅጣቱ የዘላለም ቅጣት ነው ወይስ ጊዜያዊ ቅጣት ነው? ቅጣቱ ጊዜያዊ ቅጣት ነው እኔ የምለው እንጂ የዘላለም ቅጣት አይደለም። ዘላለም የሚሉ ቃላቶች ግን ልታመጣልኝ አው ትችላለህ። አይ ነው ዘላለም ማለት ግን ኤጅ ነው የሚለው የዘላለም ቅጣት አድምጠኝ። የዘላለም ቅጣት ነው ወይስ ጊዜያዊ ቅጣት ነው የሚቀጣቸው? ይበቀላል ብሎ የዘላለም ቅጣት ነው የሚቀጣቸው። ያ ዘላለም ግን የተገደበ ጊዜ እንጂ የማያልቅ ጊዜ ማለት አይደለም። እሺ ቴንክ ዩ። ኦኬ ይሄ ማነው? ዳዊት ፋሲል የሚባለው ሰውዬ ታውቀዋለህ? ማይክን ክፈተው። አውቀዋለሁ። ያው ሰምቼው ነበረ። እሱ ጋር ትማራለህ? እሱ ጋር የተማርከው ይሄን ትምህርት? አይ በፍጹም አሳሳች ሰው ስለሆነ ነው ይህን የምናገረው። ከዚህ በፊትም ተናግሬያለሁ። ብዙ የቤተክርስቲያን አገልጋዮች ነግረውታል። በቸርችም እንደዛ ተብለናል። በህዝብ አሳሳች ሰው ነው። እንግዲህ ብዙዎች ሄደው ተማግደውበታል። ዳዊት ፋሲል ማለት የጅማው አሳች የሆነ ሰው ነው። እነ ዶክተር ተስፋዬ ሮበሌ ሁሉ ቼክ አድርገውት ተጠንቀቁ ብሏል። ጴንጤ እንግዲህ አይሰማም፣ እየሄደ እየተማገደበት ነው። ፍጻሜያቸው አንዳንዶቻችሁ የእሳት ባህር ሊሆን እንደሚችል ምንም ጥርጥር የለም። ኦኬ እሺ፣ ኢየሱስ ጌታ ነው ያለ ሁሉ እውነት ተናጋሪ መስሏችሁ? ኦኬ ቁጥር 9 እና 10 በዚያን ቀን ይላል፣ በዚያን ቀን በቅዱሳኑ ሊከብር ምስክርነታችንንም አምናችኋልና በሚያምኑት ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉ ክብር ርቀው በዘላለም ጥፋት ይቀጣሉ የሚለውን ቃል አየኸው? እሺ የዘላለም ጥፋት ማለት ቀጪው ማን ነው? እዚህ ጋር እግዚአብሔር ነው። ማንን የሚቀጣው? የማያምኑትን ሰዎች ለዘላለም ይቀጣቸዋል አይደል? የዘላለሙ ቅጣት ምንድን ነው አልኩ? የዘላለም ቅጣት ማለት አሁን ቆይ አረሞች እያገኘው ነው ከዚህ ቤት፣ እኔም ደግሞ ላስወግዳቸው ብራዘርዬ። እሺ ምንድን ነው የዘላለሙ ቅጣት? ምንድን ነው የዘላለሙ? በዘላለም ጥፋት ይቀጣሉ ይላል። የዘላለም ጥፋት መቀጫ ቦታው አዮን ወይንም ኤጅ የሚል ነው ዲፊኒሽን ያለው ዘላለም የሚለውን ሲጀመር ማለት ነው። እኔ አሁን እኮ አንድ ሚስት ለዘላለም አፈቅርሻለሁ ብላት ሞቼም አፈቅርሻለሁ እያልኳት አይደለም። ገብቷል? ባለኝ በተሰጠኝ ጊዜ ያንን ኤራ ዘመን ይሏል፣ ዘላለም ይሏል። ለምሳሌ በዘላለም ቤዛ ይሏል ኢየሱስን። ኢየሱስ አሁን ከዘላለም አንዴ ውሽማ፣ አንዴ እጮኛ፣ አንዴ ኢየሱስ ረገጥክ፣ አየኸው? ረገጥክ። ዘላለም ብሎ የሚለው ቃል ምንድን ነው? ኤጅ ነው አልኩህ እኮ ኤጅ ዘመን ነው።
ጊዜያዊ ኤጅ ስንት ዓመት ማለት ነው? የሆነ እግዚአብሔር ነው እሱ የሚያውቀው። እኔ ስንት ዓመት አባት ነው ማለት ነው? የሚያውቀው። ለምን አንተ ታውቀው? ዘላለም ማለት ዘመን ነው ወይስ ዘመን የማይቆጠርለት ወራትና ቀናት የማይቆጠርለት ነው ወይስ የሚቆጠርለት ነው ማለት ነው? ዘላለም ብሎ የሚለው ቃል ኤጅ ማለት ነው የሆነ ጊዜና የሆነ የተገደበ የማያቋርጥ ማለት ሳይሆን የሆነ ጊዜ የተገደበለት የሆነ ሲዝን ነው ይላል። ከየት አገኘው? እስኪ ራሱ ግሪኩ ምናምን ቼክ ማድረግ መጽሐፍ ቅዱሳዊ መረጃ እያንዳንዱ ዘላለም የሚሉትን መጽሐፍ ቅዱሳዊ መረጃ እየሰማኝ ነው። መጽሐፍ ቅዱስ አሁን ይኸው የአሁኑን ክፍል ሄደ በግሪኩ ያው እኔ ስልክ ስለሌለኝ ነው። ሌላ በልታችሁ ረድ እንዲህ አይነት ጠማማነት ተጠናውቶ ነው። አየህ መጽሐፍ ቅዱስ መረጃ ብዬ ስለ ግሪኩን ሄደ ይኸው ብለህ ትላለህ። ኦኬ በዘላለም ጥፋት ይቀጣሉ ማለት በዘላለም ጥፋት ይቀጣሉ ማለት ነው። ለጌታችን ለኢየሱስ ክርስቶስ ወንጌል ሳይታዘዙ ሰዎች ቢሞቱ እግዚአብሔርን ሳያውቁ በኢየሱስ ክርስቶስ ወንጌል ሳይታዘዙ ቢቀሩ እግዚአብሔር እበቀልለታለሁ ብሎ እንዳለ በዘዳግም መጽሐፍ ምዕራፍ 18 ላይ ከወንድሞች መካከል እንዳንተ አይነት ነብይ አስነሳላቸዋለሁ፣ ቃሌን ባፉ አድርጋለሁ፣ የማትሰማውን ነፍስ ግን እበቀልለታለሁ ብሎ የሚለው በቀሉ ቅዱስ ጳውሎስ ሲናገር በዘላለም ጥፋት ነው። ምክንያቱም በጌታችን በኢየሱስ ክርስቶስ በኩል የተሰበከው ወንጌል የተሰበከው ወንጌል ከአብ የሰማውን ነው፣ ከአባቱ የሰማውን ወንጌል ነው የነገረን። ኢየሱስ ክርስቶስ ከአባቱ የሰማውን የመዳንን ወንጌል ሰው ሪጀክት ቢያደርግ ባይቀበል ቢያቃልል አምኖም ቢክድ በንስሐ ባይመለስ የእሳት ባህር ድቅድቅ ጨለማ ይጠብቀዋል። እሱን ነው ቅዱስ ጳውሎስ የሚናገረው። አየህ ይሄ ቀኝና ግራ ጆሮን እንኳን በአግባብ የማያውቅ ሰው ግሪኩን ሄደ ይለኛል እንዴ? መጽሐፍ ቅዱስ ኖ እታችን አንተ ሲጀምር የመሰረት ክርስቶስ ቤተክርስቲያን ብትጠራውም ምናልባት በአንድ ወቅት እዛ ሆነ ሊሆን ይችላል። እኔ መጽሐፍ ቅዱሳዊ መረጃ አምጣ ብዬ ስልህ ግሪኩን የው የሚባል ነገር ለዚህ ነው የወደቅከው ማለት ነው። ግሪክ አይደለም ለምን አረበኛ ቋንቋ የተለያየ ቋንቋ አታይም? ኦኬ በመጀመሪያ በመጽሐፍ ቅዱስ ላይ ነው። መጽሐፍ ቅዱስ ላይ ደግሞ የማያግባባ ነገር ካለ ጠንካራ ቃላቶች ካሉ በመዛግብተ ቃላቶች ማየት ልክ ነው። ብሉይ ኪዳን የተጻፈው በዕብራይስጥ ነው። አዲስ ኪዳን የተጻፈው በግሪክ ነው። የሚከብዱ ቃላቶች ካሉ ሄደን እናየዋለን ማለት ነው እንጂ አማርኛው በዘላለም ጥፋት ይቀጣሉ ብሎ ማለት የግሪኩ ግን በዘላለም ጥፋት አይቀጡም አይልም ማለት አይደለም። ደግመህ እንዳትልክ ብራዘርዬ፣ ደግመህ እንዳትልክ። ደግመህ ከላክ በብሎክ እሸኝሃለሁ። እሺ ደግመህ እንዳትልክ። ምክንያቱም መጽሐፍ ቅዱሳዊ የምትጠቅስ ከሆነ ናግባ ከመጽሐፍ ቅዱስ ማለት ነው። ከመጽሐፍ ቅዱስ የምትጠቅስ ከሆነ መጽሐፍ ቅዱስ ላይ ግን የሌለ መዝገበ ቃላት አገላብጠህ ያልሆነ የተለቃቀመ እውቀት ይዘህ መጥተህ ከሆነ ግን አይሆንም። አንድ እድል ስጥህ፣ ናግባና መጽሐፍ ቅዱስ መረጃ ስጠኝ። ዘላለም ብሎ የሚለውን ቃል አንተ እንደተረጎምክበት የሚናገር የመጽሐፍ ቅዱስ ክፍልን ስጠኝ። ከብሉይ ወይ ከአዲስ ጠቅሰህ ማለት ነው። በታናክ ወይ በወንጌል በመልእክታት በራዩ። እሺ ወንድሜ ኤርሚ ይቅርታ እንግዲህ ለምን እንዳስወረድከኝ አልገባኝም። ምን እንዳጠፋው ምን ነበር የጠየቅኩ? ከመጽሐፍ ቅዱስ አሳየኝ ብዬ ስለ ሁለት የጠየቅኳል። ስለዚህ ከዛን እኔ ነገርኩ ዘላለም የሚለው ቃል አድምጠኝ። አሁንም አድምጠኝ። ከመጽሐፍ ቅዱስ ጠየቅኩ አይደል? ማይክን ክፍት አድርገውና ከመጽሐፍ ቅዱስ ጠየቅኩ። ከመጽሐፍ ቅዱስ ስጠኝ አልኩ እኮ። እሺ ይሄን መናገር አልችልም ማለት ነው። እኔ እኮ ይኸው ተናገር። ከመጽሐፍ ቅዱስ ጥቅስ ስጠኝ ነው ያልኩህ። አንተ እንደምትለው ዘላለም የሚለውን ቃል አማርኛው ደበላልቆት ነው እየጻፈ ያለው። እኔ እኮ እዚሁ እየደበላለቅኩ ነው። ከመጽሐፍ ቅዱስ ስጠኝ፣ አንድ እድል ስጠኝ። አየህ እግዚአብሔርን ቃል አታውቅም፣ አማርኛ ደበላለቁ ብለህ ቀኝና ግራህን ጆሮውን የማታውቅ ሰውዬ የቋንቋው ሊቃውንት የተናገሩትን የአማርኛው ልታቃልል አትችልም። ዘላለም ማለት ምን ማለት ነው? እሺ እኔ ተሸንፌያለሁ። ኤርሚ አሸንፈኛል። መልሼ አንተን እሺ መጠየቅ እችላለሁ? ተሳስቼ ነው እኔ ብዬ አትጠይቀውም። አስወረድከው። ኤርሚ ሰላም ነው? ደህና ነኝ። ተሜ እታች ወረድ። እሺ ከየት ቤተ እምነት ነው ያለው ልጅ? ከመሰረት ክርስቶስ ነኝ ብሎ ያለው ግን አይደለም። ውሸት አይደለም። ኢየሱስ ክርስቶስ አምላክ መሆኑን ራሱ አያምንም። ኦኬ እኮ በቃ አይደለም። ከመሰረት ክርስቶስ አይደለም።
በአንድ ወቅት ኖሮ ሊሆን ይችላል። አሁን በሰይጣን እውቀት ተስቦ ይወጣ አታየው። መጽሐፍ ቅዱስ እኮ ጥቀስ ብዬ ስለው አይጠቅስም። ገሃነም ወይም ሲኦል የሰው ልጅ ሁሉ አሁን ለምሳሌ አማኞችም በገሃነም ነው የሚቆዩት ነው ብለው ነው የሚያምኑት። እነማን ናቸው ይህን አይነት እውቀት ያላቸው ሰዎች? እነዚህ ኒው ኤጅ ሙቭመንት የሚባሉት ናቸው። አላውቅም። ይሄ ልጅ ብዙ ጊዜ ከኔ ጋር አውርቶ ያውቃል። ኦኬ ታውቀዋለህ። ሰው ሁሉ የሚቆይበት ነው ብሎ ነው የሚያምነው እና ሰው ሁሉ ዓለም ሁሉ ድኗል ብሎም ያምናል። በቃ የተጣራ እንትን አይደለም፣ እኛ ወገን አይደለም። እንደዚህ አይነት ሰዎችን ፎሎ ያደርጋችሁ የወንጌል አማኞች አንፎሎ አድርጓቸው፣ እንዳትከተሉ፣ መርዝ እንዳያበሏችሁ። ኦኬ መርዝ እንዳያበሏችሁ። ቴንክ ዩ። እግዚአብሔር ይባረክ። ወደ ዋናው ጉዳያችን እንገባለን። ጸጋ ይብዛላችሁ። እሺ ከዘላለም ሕይወት አኳያ ለእግዚአብሔር ልጅ ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ነው ብሎ የሚለው መጽሐፉ። ቅዱስ ጳውሎስና ታላቁ ነቢይ ሙሴ ናቸው ይህንን የተናገሩት። በእነሱ በኩል የአምላክ እግዚአብሔር መንፈስ ነው ያናገራቸው። በቀሉ ደግሞ ከኃይሉ ክብር ርቆ በዘላለም ጥፋት መቀጣት ነው። በኢየሱስ ክርስቶስ በኩል የተሰበከውን የእግዚአብሔርን አብን ቃል ረግጠ ሄደህ የምትገባበት የእግዚአብሔርን ልጅ ሳትቀበል ሄደ የምትገባበት ወይ ደግሞ ክደ ሄደህ የምትገባበት ቦታ የለም። አዎ ድቅድቅ ጨለማ የእሳት ባህር ተመድቦባቸዋል። በራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ያለውን ቃል አምጡት። ስሞቻቸው በሕይወት መጽሐፍ የሌሉ ሁሉ ወደ እሳት ባህር ተጣሉ ነው ብሎ የሚለው። ይሄ የእሳት ባህርም ሁለተኛው ሞት ነው ይላል። ብራዘር መጽሐፍ እንትን ምንድነው ኮምፕሮማይዝ አያደርግም በእግዚአብሔር ልጅ ላይ። እንደነኛ አይነት ሰዎች አሁን ይሄ ሰው በጌታ እግዚአብሔር መንፈስ ነው የምነግራችሁ። በእውነት እልም ያለ ሰይጣናዊ የሆነ ትምህርት የተጠናወተው ሰው ነው። ኦኬ እልም ያለ ሰይጣናዊ ትምህርት የተጠናወተው ሰው ነው። ስለዚህ እንደነኛ አይነቶች ጠቀሱ ብለህ ስትላቸውም አማርኛው ችግር አለበት፣ የአማርኛው መዝገበ ቃላት የሰሩት ምናምን ነገር ብሎ ሀና ለን በአግባቡ እንኳን መጻፍ የማይችል ሰው የቋንቋው ሊቃውንት የተረጎሙትን መዝገበ ቃላት ሊያቃልል ይፈልጋል የአማርኛውን፣ የግሪክን ግን ሊያደናንቅ ይፈልጋል ማለት ነው። ከመጽሐፍ ቅዱስ አያውቅም። ግሪክ መዝገበ ቃላት ላይ ቃል ሲለቅም የሚውሉ ማለት ነው። ጥሩ ነው ቃልን ማጥናት፣ ግን ቃል ማጥናት የእግዚአብሔርን ቃል እንደማንበብ አይደለም። የእግዚአብሔርን ቃል አንብበ ስታነብ በቃላት በምዕራፍ ውስጥ ወይ ደግሞ በአረፍተ ነገር ውስጥ የተጻፈ ቃል ካለ ጥሬ ቃል ከሆነ የግሪክ ቃል ከሆነ ወይ ደግሞ የዕብራይስጥ ቃል ከሆነ ፍቹን ትክክለኛ ፍቹን ከቋንቋ ሊቃውንት ከመዛግብተ ቃላት ጎራ ብለህ ታየዋለህ ማለት ነው። የተጻፉበት ክፍል ላይ ጠንካራ ቃላቶች አሉ፣ ትርጓሜ የሚያስፈልጋቸው ከአንድ በላይም ትርጉም ያላቸው ቃላቶች አሉ። እሱ ሳይጠፋን እሱ ጠፍቶኛ አይደለም። ዋናው ግን መሰረት የምታደርገው የአዲስ ኪዳንና የብሉይ ኪዳን መጽሐፍ ትምህርት ላይ ነው። የእግዚአብሔርን ቃል አያውቁም። መጽሐፍ ቅዱስ ማንበብ አይፈልጉም ብዙዎቹ ማለት ነው። ከመጽሐፍ ቅዱስ ጥቀስ አልኩት፣ 3 እድል ሰጠሁት፣ አይጠቅስም፣ የለውም፣ ባዶ ነው። በቃ ዝም ብሎ እየጮሁ ነው የሚኖሩት። የግሪክ መዝገበ ቃላት ላይ አንዳንድ ቃል ሜታኖያ ምናምን ነገር ብሎ የሚል ቃል ስላገኙ ብቻ እሱን እየጮሁ ሊቃውንት ነው የሚመስሉት እንጂ አሁን ከመጽሐፍ ቢጠቅስ እንዴት ሜዳው ገደል እንደሚሆንበት እዚሁ አሳየው ነበረ። ከመጽሐፍ ግን አይጠቅስም፣ ከእግዚአብሔር ቃል ግን አይጠቅስም። ምክንያቱስ በእግዚአብሔር ልጅ የሚያምን የዘላለም ሕይወት አለው፣ የማያምን ግን ይፈረድበታል ብሎ ሲል ፍርዱ ዝም ብሎ ፍርድ እንዳይመስላችሁ። ያላመነ ይፈረድበታል ማለት በቃ ዝም ብሎ ሰው ጊዜያዊ ነውና ጊዜያዊ የሆነ ነገር ነውና እንዲሁ አለ አይደለ ምናምን ነገር ብለህ የምታልፈው የቡና ወሬ አይደለም። ለሰው አንድ ጊዜ መሞት ከዛ በኋላ ፍርድ ተመድቦበታል ብሎ ሲል ፍርዱ ምን አይነት ፍርድ ነው? በእግዚአብሔር ልጅ ያመኑ የዘላለምን ሕይወት አግኝተዋል። ያላመኑስ ከኃይሉ ክብር ርቀው በዘላለም ጥፋት የሚቀጡበት ያንን የቅጣት ስፍራ የእሳት ባህር ይለዋል። ራእይ መጽሐፍ ምዕራፍ 20 ቁጥር 15 ላይ ማለት ነው። ኦኬ እንዳትቀልዱ፣ እሺ እንዳትቀልዱ። እነኚህ በስርዓት አጋንንት የፈለፈላቸው ሰዎች ናቸው። እንደዚህ አይነት ሰዎች ማለት ነው። አጋንንት የፈለፈላቸው ገጣጥሞ ያስገባቸው ማለት ነው።
ታቅ ፍርዱ በራሱ ላይ ነው። ያው እዩት እዚያ ዶክሊዬ ያደርገው ማለት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማናቸውም በእሳት ባህር ተጣለ ይላል። ይሄ የእሳት ባህር ሁለተኛው ሞት ማለት ነው። እዛ መታ እንግዲህ አርሴማ ታወጣኛለች ብለህ እንደ ሌሎቹ ተስፋ የምታደርጋቸው ሰዎች ካሉ እነሱን ተስፋ አድርግ። አንዴ ከገባህ ግን አትወጣም። እዚህ የእሳት ባህር ውስጥ የሚጣሉ ስሞቻቸው በሕይወት መጽሐፍ ያልተጻፉ ናቸው። ለምን ያልተጻፈው? በእግዚአብሔር ልጅ በኢየሱስ ክርስቶስ ሳያምኑ የሞቱ ማለት ነው። በእግዚአብሔር ልጅ በኢየሱስ ክርስቶስ ስታምን ስምህ በሕይወት መጽሐፍ ይጻፋል። ስሞቻቸው በሕይወት መጽሐፍ የተጻፉ ይህ የእሳት ባህር ሁለተኛው ሞት አያገኛቸውም። አያገኝሽም፣ አያገኝህም፣ እኔን አያገኘኝም። ለምን? በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ያለኝን እምነት ይዤ ድብን እላለሁ፣ እሞታለሁ ማለት ነው። አምነው ሞቱ ነው የሚለውና አምነን ሞታለን። እክደዋለሁ ብለህ ግን ካደው ፍጻሜህን ታየዋለህ። ካደው ፍጻሜህን ታየዋለህ። ብራዘር የካዱኝን እክዳለሁ ብሎ ባለው አምላካዊ ቃል መሰረት ለዘላለም ነው የምትካደው። የሚክድህ የእግዚአብሔር ልጅ ነው። ክደኸዋል፣ ይክድሃል። ጢሞቴዎስ ላይ እንደተጻፈው ማለት ነው። ትመሰክርለታለህ፣ ይመሰክርልሃል በአባቱና በመላእክቱ ፊት። ማቴዎስ ላይ እንደተጻፈው ማለት ነው። እነኚህ እንዳልኳችሁ በቃ አጋንንት የፈለፈላቸው አልኩ እኮ። አጋንንት እንደ ቁጫጭ የፈለፈላቸው በጣም አወቅን ብለው የሚሉ ግን መጽሐፍ ቅዱስ ጠይቋቸው አንድም እውቀት የሌላቸው። አሁን ስጠይቀው የአማርኛው መዝገበ ቃላት የግሪኩ መዝገበ ቃላት አለ። መጽሐፍ ቅዱስ ጥቀስልኝ ብዬ ስለው እኔ ተሰሎንቄ ነው ጠቅሼ አይደል ያሳየሁት። እንደዚህ ናቸው። ፍርዳቸው አይዘገይም። እዚሁ የምትቀልድበት የእሳት ባህር ውስጥ ለዘላለም ትጠበሳታለህ። በእግዚአብሔር ልጅ ሞትና ትንሣኤ ላይ በደሙ ላይ ቀልደህ አሹፈህ የምትገባበት መንግስት ካለ በእርግጥ የእግዚአብሔር ሰው አይደለሁኝም ታየዋለህ ማለት ነው። ዘላለምህን በዛው በሲኦል ሲጸጽትት ይኖራል። በክርስቶስ ኢየሱስ የተሰጣችሁን የዘላለምን ሕይወት አጥብቃችሁ ያዙ ብሎናል። አጥብቃችሁ ያዙ። ለእናንተ ግን በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም፣ እስከመጣ ድረስ ያላችሁን ጠብቁን የተባለው እነሱ እንደሚሉት የሰይጣንን ጥልቅ ነገር ለማትይዙ በቲያጥሮ ለቀራችሁ ይላል። አየህ፣ ቲያጥሮን ቤተክርስቲያን ውስጥ የሰይጣንን ጥልቅ ነገር ነበር ታስተምር የነበር ያቺ ኤልዛቤል ልጅ የምትባል ነቢይት ማለት ነው። ለጣዖት የታረደውን እንዲበሉ እንዲሴስኑ የምታደርግ ባሪያዎችን ብሎ እንዳለው ማለት ነው። እሷንና ልጆቿን በሞት እገላለሁ አለ። በሞት መግደል ብቻ አይደለም፣ አልጋ ላይ ጥላት አለሁ አለ። ያው በበሽታ ተመተው ትሄዳለህ፣ ነፍስ ከስጋ ይለያል። እሱ ጋር ብቻ ቢያበቃ ጥሩ ነበረ። የሰይጣንን ጥልቅ ነገር ለማትይዙ ለእናንተ በቲያጥሮ ለቀራችሁ ሌላ ሸክም አልጭንባችሁም። ለሰባቱ ቤተክርስቲያናት የተላለፈ መልእክት በጣም ጠንካራ መልእክት ነው ብራዘር። እናንተስ ግን በቲያጥሮን የቀራችሁ እስከመጣ ድረስ ያላችሁን ጠብቁ ብሎናል። እኛ ደግሞ ስንዘምር ያለን ማን ነው ብለናል። ከአውቴ ጋር ሆነን ከዘማሪ አውታሩ ጋር ያለን ጌታ ነው ያለን ብለናል አይደል? በቃ ጌታ ነው ያለን። ጌታ ስላለን የዘላለም ሕይወት አለን። ጌታ አለህ፣ የእግዚአብሔር ልጅ አለህ፣ የዘላለም ሕይወት አለህ። እሱን የዘላለም ሕይወት አጥብቀ ያዝ ብራዘር፣ አጥብቀ ያዥ ብረህትዬ። አይምልሽ የግሪኩ የአረብኛው የኦሮምኛውና የትግርኛው ትንሽ ላላ ይላል። የአማርኛውና ደግሞ የአፋርኛው ትንሽ ጠበቅ ያለ ነው። የወላይትኛው ትንሽ ቆምጠጥ ይላል እያለ ይሄ ዝም ብሎ ሁለት እግር ያለው ትውልድ መጥቶ ግራ ሊያጋባ አይገባም። ዳር ያስበለው። እነዚህ አጋንንት የፈለፈላቸው ሰዎች ናቸው። ኢየሱስ ስለ ዘላለም መጥፋት ተናግሯል። ኦኬ፣ ትንሣኤና ሕይወት እኔ ነኝ፣ የሚያምንብኝ ቢሞት እንኳን ሕያው ይሆናል፣ እኔ በመጨረሻ ቀን አስነሳዋለሁ አለ። ማንን? የሚያምንበትን። የማያምንበትስ ለፍርድ ይነሳል እና ከኃይሉ ክብር ርቆ በዘላለም ጥፋት ወደሚቀጣበት የእሳት ባህር ይገባል ማለት ነው። እና አጥብቃችሁ ያዙ። እሺ፣ አጥብቃችሁ ያዙ። ድል ለነሳው ከሕይወት መጽሐፍ አልደመስሰውም እያለ ለሰርዴስ ቤተክርስቲያን ጌታ የተናገረው ዝም ብሎ እንዳይመስል ብራዘርዬ። ከወዴት እንደወደቅክ አስብ፣ ጠብቀውም ንስሐ ግባ፣ አለበለዚያ እመጣለሁ መቅረዜን ከስፍራ ወስዳለሁ ብሎ ያለ የኤፌሶንን ቤተክርስቲያን ካፌ አውጥቼ ልተፋ ነው ብሎ ያለ የሎዶቅያ ቤተክርስቲያንን ቆም ብላ አስብ፣ ቆም ብላ አስብ ብራዘር።
መሰረት ክርስቶስ አይደለም፣ ሙሉ ወንጌል ቃለ ሕይወት አይደለም፣ መካነ ኢየሱስ አታሳብብም። ቸርች ውስጥ ቁጭ ብለህ ገሃነመ እሳት ልትገባ ትችላለህ። ምክንያቱስ እኛ ጋር መጥተህ አዳራሹ ስለተቀመጥክ መንግስተ ሰማያት በሙሉ አዳራሾቻችን ውስጥ የገቡ የሚገቡ እንዳይመስልህ፣ በእግዚአብሔር ልጅ ላይ ባለህ እምነት ነው። አዳራሾቻችን ውስጥ መጥተው የሚገቡ ሁሉ በሙሉ መንግስተ ሰማያት ትገባላችሁ ብሎ ዋስትና የሰጠህ ፓስተር ካለ ተታሏል። ብራዘር፣ በእግዚአብሔር ልጅ ላይ ያለህን እምነት ጠብቅ፣ ያዝ፣ ያዢ እህቴ ያዝ። አዳራሾቻቸው ውስጥ በእውነት ቃለ ሕይወት ቤተክርስቲያን የገቡ አይወጡም ብሎ አለ እንዴ? ምክንያቱስ ጉርጡም ጊንጡም አሳውም ፍየሉም በጉም ይገባል እዛ በማቴዎስ 13 መሰረት ማለት ነው። ስንዴ ብቻ አይደለም ቸርች ያለው፣ እንክርዳድም አሉ። የእንክርዳድ ልጆች አሉ። በመስኩ ላይ በግ ብቻ አይደለም ፍየሎችም አሉ። በባህር ውስጥ አሳ ብቻ አይደለም ያለው፣ ጊንጥም አለ። አንተ አሁን ጊንጡ ነህ፣ ፍየሏ ነህ ወይስ እንክርዳዱ ነህ? ወይስ ስንዴው ነህ? አሳ ነህ ወይስ በግ? ኑሮ ይለያል፣ ትምህርት ይለያል፣ ትምህርት ይለያል። አሁን ይሄ እንክርዳድ የተንከረደደ እንዳሉት ማለት ነው። ይሄ እንክርዳድ ትምህርት ነው። ኢየሱስ ነው የተናገረው፣ ጌታችን ማለት ነው። እኔን ያገኘ ሕይወትን አገኘ ነው ብለ፣ እኔን ያጣ ሕይወትን አጣ ነው ብሎ የሚለው ብራዘር። ኦኬ ስለዚህ ተጠበቁ፣ ተጠንቀቁ። እንደነኛ ሰዎች እውነት ነው ብየምላችሁ፣ እዚህ ያላችሁ ካላችሁ አንፎሎ አድርገ ከእንደነኛ አይነት እንክርዳድ መመገብ የለባችሁም። ቴንክ ዩ። ጸጋ ይብዛላችሁ። ለእግዚአብሔር ክብር ይሁን። ጆኒ ስቶፕ። እሺ፣ ጌታ ይባረክ። ኤርሚ የገባህ እቤት? አዎ ገባሁኝ። አሁን ገብቼ ተስተካክዬ ቁጭ አልኩ ቤት ውስጥ። እሺ። ስለዚህ ጌታን ለመቀበል በሙሉ ልብህ ጌታን አምነኸዋል? ያው እንደነገርኩ ቅድም ትምህርቱ ብቻ ነው፣ ትምህርቱና ስርዓቱ ነው የሚቀረኝ። ኦኬ። አሁን ጸሎት እንድጸልይ ለፈቃደኛ ነህ ጌታን ለመቀበል? የንስሐ ጸሎት የንስሐ ጸሎት እንጸልያለን፣ እሱን እቀበላለሁ። ግን ነው እያልኩኝ ያለሁት አገናኛለሁ። ከዛማ ስልክ ስላለን አገናኛለሁ። ኦኬ አገናኛለሁ። አሁን ስንት ሰዓት ነው ካልጋሪ በዚህ ሰዓት? 10 ሰዓት ከ10 ማለት በኢትዮጵያ 2 ሰዓት ከ10 ነው። 2 ሰዓት ከምሽቱ 2 ሰዓት ከ10 እኛ ጋር 10 ሰዓት ከ10 ማለት ከምሽቱ 4 ሰዓት ማለት ነው። 4 ሰዓት ማለት ነው። አልተኛችሁም። የንስሐውን ጸሎት በፍጹም ልብ አምነህ ይህን ጸሎት ከኔ ጋር አብረህ ጸልይና ጌታን ለመቀበል የምጸልየው ጸሎት ነው። ከዛ ከሰዎች ጋር አገናኛለሁ፣ እኔም አለው። ትምህርቱን መማር የግድ ነው። ትምህርቱን ተምረህ የውሃ ጥምቀትን መጠመቅ የግድ ነው። ሞክሼ ግድ ነው፣ እሱማ ግዴታ ነው። ጌታ ይባረክ። ፊልጵስዩስ መጽሐፍት ላይ አንድ ቃል መጽሐፍ ቅዱስን ማውጣት ትችላለህ? ባለፈው ያሳየውን አታንብብ አልከኝ እኮ። እሱን ያለ እሱን ተወው። ሌላ መጽሐፍ እሱን ተወው አልከኝና አስቀምጥኩት። በቃ ሌላ መጽሐፍ ቅዱስ የለህም? ዴቭ ይመጣል አሁን ካልጋሪ፣ እሱ ኤድመንተን አይደል ያለ? እመጣለሁ ብሏል። እዛው ይሰጡሃል። እዛው ሰዎች እንዲሰጡ አደርጋለሁ። እሺ፣ መጽሐፍ ቅዱስ እንደዚህ ይላል። ፊልጵስዩስ መልእክት መጽሐፍ ምዕራፍ 2 ላይ ከቁጥር 7 ጀምሮ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ራሱን ባዶ አደረገ፣ በምስሉም እንደ ሰው ሆኖ ተገኝቶ ራሱን አዋረደ፣ ለሞትም ይኸውም ለመስቀል ሞት እንኳን የታዘዘ ሆነ ይላል። ስለ ጌታ ነው የሚናገረው ቅዱስ ጳውሎስ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድር በታች ያሉት ሁሉ በኢየሱስ ስም ይንበረከኩ ዘንድ መላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው ይላልና ለስሙ ክብር እግዚአብሔር መንበርከክ ብሎ የሚለው መገዛት ማለት ነው። እና ለስሙ ክብር በልባችንም በጉልበታችንም ወድቀን እንሰግድለታለን አይደል? ለእግዚአብሔር ግድ ነው። ይበዛበታል ወይስ ያንሰዋል? ከዛ በላይ መሆን ቢቻል ጥሩ ነበር። ይበዛበታል ወይስ ያንሰዋል?
አረ ያንሰዋልኝ እንጂ ያንሰዋል። ስለዚህ ባለህበት ቦታ በጉልበት ተንበርከክና እሺ እሺ ባለበት ቦታ ተንበርከክና በጉልበትህ ለጌታ ለኢየሱስ ክርስቶስ ክብር፣ ለስሙ ክብር፣ ለአምላክነቱ ለጌትነቱ ጉልበት ሁሉ ለእኔ ይንበረከካል ሚንስ ይገዛል ይታዘዛል ማለት ነው። ወደህና ፈቅረህ እኔንን ሚዩቱን ሆኖ ድምጽ ኤርሚ እዚህ ልጆች እየረበሹ ስለሆነ አስታክያለሁ። እሺ እግዚአብሔር ይባርክ። ይህን ጸሎት ከኔ በኋላ በፍጹም ልብ አምነህ ከኔ በኋላ ትጸልያለህ፣ ከኔ በኋላ ትላለህ። ኤርሚ ጌታ እግዚአብሔር ይባረክ። ኢየሱስ ክርስቶስ ይወድሃል። ይህንን ህይወት እንድትቀበል ለህይወት የሚሆን ንስሐን አሁን እንደምትቀበለው ህይወት ከጌታ ጋር አብረህ እንድትኖር የረዳህ የሰማኸውን ነገር ሰምተህ እንድታምነው የረዳኝ እዚህ ያለን ሰዎች የረዳን እግዚአብሔር መንፈስ ቅዱስ ነው። ለዘላለም ስሙ ይባረክ። የሆነም በጉልበቴ ተንበርክኬ ያለው ጌታ ኢየሱስ ይባረክ። ይህን ጸሎት ከኔ በኋላ ትጸልያለህ በፍጹም ልብ አምነህ። እግዚአብሔር አምላክ ሆይ ቆይ አንዴ ላስቀምጠው ስልኬ። እሺ ቪዲዮ አግቼ ነው የምለው። ኦኬ ቴንክ ዩ ብራዘር። ኦኬ ቴንክ ዩ። እሺ በጉልበት ተንበርከክና እግዚአብሔር ፊት። እሺ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም ስለዚህ ሰዓት እጅግ አድርጌ አመሰግንሃለሁ። አንተን ጻድቅ አምላክ እኔ ደግሞ ኃጢአተኛ ነኝ። ለበደል ለኃጢአቴ ልጅህን ወደዚህ ዓለም ልከህ ቅጣቴን እንዲቀጣልኝ ሞቴን እንዲሞትልኝ ስላደረግክ እጅግ አድርጌ አመሰግንሃለሁ። ጌታ ሆይ ዛሬ የላከው ልጅህን ኢየሱስ ክርስቶስን ወድጄና ፈቅጄ በሕይወቴ ላይ ስሾመው ሞቴን እንደሞተልኝ ሕይወትን እንደሰጠኝ በፍጹም ልቤ አምኜ ነው። ጌታ ኢየሱስ ሆይ በደል ኃጢአቴን ይቅር በለኝ። ከኃጢአቴ ፈጽመህ እጠበኝ። ልጅህ አድርገኝ። ስሜን በሕይወት መጽሐፍ ላይ ጻፍልኝ። በቀረልኝ የሕይወት ዘመን ቅዱስ ቃልህን በማንበብ አንተ ከመረጥከው ሕዝብ ጋር በእውነተኛ ሕይወት እንዳድግ እርዳኝ። ጸጋ ይደግፈኝ። ሰላምህን ስጠኝ። ከነ ኃጢአት ድካሜ ወደ አንተ መጥቻለሁ። ለነፍሳችሁ ረፍት ታገኛላችሁ ብለሃልና ለነፍሳችሁ ረፍት ታገኛላችሁ ብለሃልና ሕይወቴን ረፍት ስጣት። ዘመኔን እንካ። ሕይወቴን ተቀበለኝ። ወድጄና ፈቅጄ ተቀብያለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ይቅር በለኝ። ዓለምን ኃጢአትን
ኃጢአትን ስራዋን ሁሉ እክዳለሁ። ስራዋን ሁሉ እክዳለሁ። ኢየሱስ ክርስቶስ ጌታ እንደሆንክ በአፌ እመሰክራለሁ። ጌታ ሆይ ተመስገን። ከዚህ ቀን ጀምሮ ልጅህ እንዳደረከኝ አምናለሁ። በኢየሱስ ክርስቶስ ስም አሜን አሜን። እግዚአብሔር የዘላለም አምላክ በኢየሱስ ክርስቶስ ስም እጅግ አድርጌ አመሰግንሃለሁ። ክብር ለአንተ ይሁን። ስለ ወንድሜ ስለ ኤርሚ የረዳኸው ያገዝከው እግዚአብሔር ሆይ ቅንነቱን ለቃለ ልቡ እንዲሸነፍ ለህይወት የሚሆን ንስሐን ስለሰጠው ባለበት ምድር ባለበት ሀገር በካናዳ ካልጋሪ ከተማ ውስጥ እግዚአብሔር ሲወጣ ሲገባ ቀኝህና የፊት ብርሃን በሱ ላይ እንድትሆን መልካሚቱ እጅ በሱ ላይ እንድትሆን በኢየሱስ ክርስቶስም በህይወቱ ዘመን እግዚአብሔር ሆይ ለዚህ ለወሰነው ውሳኔ እግዚአብሔር ሆይ አንተ ከጠራኸው ህዝብ ጋር አንተን እያመለከ በእውነተኛ እውቀት እንዲያድግ ከቅዱሳን ጋር በቤተክርስቲያን ህብረት እንዲያደርግ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም እንድትረዳው ጸልያለሁ። የትኛውም ተግዳሮት ከህይወቱ ላይ እስከዛሬ ድረስ የተከታተለው ስውርም ይሁን ግልጥ የሆነ ስርዓት በልጅ በክርስቶስ ኢየሱስ የስም ስልጣን ከላዩ ላይ እንዲነሳ እጸልያለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከራሱም ስተት ከሰይጣን ወጥመድ ከክፉ ሰዎች ሁሉ ምክር አድነው ጠብቀው። እግዚአብሔር ሆይ በነገር ሁሉ ከፍ በል። እጅግ አድርገን እናመሰግናለን። ገናናው ስም ከፍ ይበል በኢየሱስ ክርስቶስ ሕያው ስም አሜን አሜን። ኤርሚ እኔ እንደዚህ ነው የጸለይኩት። አንድ ጸለይ ነው እዚህ ያለ ህዝብ ሁሉ በሙሉ ጌታን ስንቀበል እንደዚህ ነው የጸለይ ነው። ይሄንን በፍጹም ልብህ አምነህ ስለሆነ የጸለይከው አንተ ከዚህ ቀን ጀምሮ ኦፊሻሊ እኔ በክርስቶስ ኢየሱስ የእግዚአብሔር ልጁ ነኝ፣ አድኖኛል፣ ጸድቄያለሁ፣ ተቀድሻለሁ፣ በደሙ ፈሳሽነት ቀድሶኛል፣ በጸጋው አድኖኛል፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣንን ጌታ ሰጥቷል። በቃ መጽሐፍ ቅዱስ የሚናገረው ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 12 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑ ለነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። አንተ አሁን የእግዚአብሔር ልጅ ስለተቀበልክ ከዚች ቅጽበት ጀምሮ መንፈሳዊው ዓለም ላይ ሪከርድ ነው የተደረገው። ሪከርድ ማለት ይሄ እኛ በስልካችን ሪከርድ እንደምናደርገው አይደለም፣ ማለት እግዚአብሔር የሚያውቀው ነው ማለት ነው። የልብህን እምነት አብርሃም በእግዚአብሔር አመነ እምነቱ ጽድቅ ሆኖ ተቆጠረለት ነው ብሎ የሚል በእግዚአብሔር ልጅ ላይ ያለህን እምነት ይዘህ ጌታን ለመቀበል በልብህ ስለፈቀድክ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ባለቤት እንደሌለው አይደለም። አምላክ አለህ፣ አባት አለህ፣ ጌታ አለህ፣ የእግዚአብሔር ልጅ ነኝ ብሎ የማለት ሙሉ ስልጣን በመንፈሳዊ ዓለም ላይ በዚህ ሰዓት እግዚአብሔር ሰጥቷል። ከዚች ሰዓት ጀምሮ የእግዚአብሔር ልጅ ነህ። በእውነተኛ እውቀት በእውነተኛ አስተምሮት ሰዎች እንዲያስተምሩህ እዛው ያሉ ወንድሞችን አሁን ለአንዱ አገልጋይ ደውለታለሁ። አይልተኙም ካልጋሪ 10 ሰዓት ከሆነ በጊዜ ካልተኛ ደውለታለሁ። እስቲ ወንጌላዊ ተክልሻ አንዳንዴ እዚህ ይሰማ ነበር። ተክል እያለ እንዴ ምናልባት ካለ ማለት ካልሆነ ልደውለት። እግዚአብሔር ይባረክ እና በእውነተኛ ትምህርት በጣም እጅግ የተወደደ ወንድም ነው። ተክል እያለ እንዴ ምናልባት እየሰማህ ከሆነ እሺ ስልኩ ይመልሳል። አይ ዶንት ኖ ወይ ተኝቶ ነው ወይ አይ ዶንት ኖ ካለ ማለት ነው። ካልሆነ አገናኛለሁ። ማንም ሰው ላግኝ ብሎ ቢልህ እንዳታገኛቸው። ትክክል ያልሆኑ ሰዎችም ስላሉ ትክክል ያልሆኑ በውስጥ ስለምንደዋወል ነው። ኤርሚ እንደዛ እናደርጋለን። በጣም ነው የምወደው ወንድሜ። እዚህ ያሉ ቅዱሳን ወንድሞች እህቶች ናቸው። በፈለከው ሰዓት ደውልልኝ። በእውነተኛ ትምህርት ተማር። እንደዚህ አንዳንድ ጊዜ ቤትም የምትከፍት ከሆነ እንመጣለን። ባለፈውም ልክ እንደሆነው ማለት ነው እንመጣለን። የትኛውም ጥያቄ ካለ እኔንም ዳንዬንም ነብሩኬንም እነ ዳጊንም መጠየቅ ትችላለህ። እዚህ ያሉ ማነው እዛ ያሉ ቅዱሳን ወገኖች የሚያገኙዋል። ተባረክ። የማትጸጸትበት ውሳኔ ነው ኤርምሻ። እኔ ዛሬ 27 ዓመት እንደዚህ ነበርኩ። በቃ የማልጸጸትበት በጣም ብዙ ጊዜ ብዙ ውሳኔዎች ወስኜ ተሳስቼ አውቃለሁ። ውሳኔ ትክክል አልነበረም። በስሜት ላይ የተመሰረተ ውሳኔ ወስኜ አዝኜ አልቅሼ አውቃለሁ። ባለማስተዋል በሌሎች ሰዎች ተታልዬ የወሰንኩት ውሳኔ
አበሳጭቶኝ አናዶኝ ያውቃል፣ አስቆጥቶኝ ያውቃል፣ አስለቅሶኝ ያውቃል። ዘመኔ ላይ ሁሉ ጸጸትን የሚያመጣ ነገር ሆኖ ሁሉ ያውቃል። በጣም ብዙ ማለት ነው። በእውቀትም ባለመውቀትም አስቤበትም ሳላስብበትም በስሜት ሆኜ የወሰንኳቸው በጣም ብዙ ውሳኔዎች አሉ። በእነዚህ ጥቂት ዘመናት ማለት ነው የተጸጸትኩባቸው። ግን የእግዚአብሔርን ልጅ የህይወቴ አዳኝና ጌታ አድርጌ ልክ አሁን አንተ ዛሬ እንደተቀበልከው የተቀበልኩባትን ጥር 12 ቀን የሚካኤልን ታቦት ለማስገባት ወጥቼ ጃልሜዳ ላይ እዛው ጉባኤ እግዚአብሔር ቤተክርስቲያን ሄጄ ጌታን የተቀበልኩባት ቀን የወንጌልን ስብከት ከሙሉ ወንጌል ቤተክርስቲያን ኮንፈረንስ ፕሮግራም ላይ ብሰማም የዳንኩበትን ወንጌል እዛ ብሰማም የወሰንኩት ያን ቀን የወሰንኩት ውሳኔ በህይወት ዘመኔ ሁሉ ማልጸጸትበት ነው። በህይወት ዘመኔ እንደም እጅግ ደስ የምሰኝበት ምን አይነት ቀን ነው ያ ቀን የምለው ማለት ነው። እና ለእግዚአብሔር ክብር ይሁን። ደስ ይበልህ። ጌታ እግዚአብሔር በእውነተኛ እውቀት ያሳድጋል። መጽሐፍ ቅዱስን ሰዎች እዛው እንዲሰጡ አደርጋለሁ። ካልሆነ ፒኦ ቦክስ ነምበርን ትሰጠኝና እዚህ እኔ ራሴ የምጠቀምበትን እልክልሃለሁ። እኔ እልክልሃለሁ ከዚህ ማለት ነው። ካናዳ ስላለ በዲኤችኤል በ3 ቀን ውስጥ በፊት ሳነቦ የነበረው የኛውን ደግሞ ቀይ ያለው ምናምን ስለ የተሳሳተ ነው ይሄ መጽሐፍ በፍጹም። ዳጊም እንደዛ እንትና ዴቭም እንደዛ አለኝ። ባለፈው ዕለት እየተወያየን ነበር እግዚአብሔርን ቃል እየተማማርነ እሱን አስቀምጠው አይቻልም አለኝ። ኦኬ ብዬ ተወኩት። ምናልባት እኔ ብዙም ግዕዙም ስለማላውቀው ቀኑን ይሄ የተሳሳተ ኦርቶዶክስ ያሳተመችው የተሳሳተ መጽሐፍት መሆኗን የራሷ የኦርቶዶክሳውያን መምህራን ይሄ መጽሐፍ የተበከለ መጽሐፍት ነው፣ ነውረኛ የሆነ መጽሐፍት ነው እያሉት ነው። ልክ ነው። እኔ መጽሐፍ ቅዱስን በዚህ አይነት ልክ እንደዚህ አበላሽታ ቤተክርስቲያኒቱ ታሪክ የማይረሳውን ወንጀል ሰርታለች በዚህ መጽሐፍ ቅዱስ ላይ የራሷ መምህራን ሁሉ ጭምር ይናገራሉ። ከሊቅ እስከ ደቂቅ የተባሉት ማለት ነው። ስለዚህ ዝም ብላ አስቀምጠው ስህተቱን ለወደፊት አሁን አንተ በእውነተኛ መጽሐፍት እንልክልሃለን መጽሐፍ ቅዱስ የቀድሞ ትርጉም ማለት ነው። እሱን አንብበ በቤተክርስቲያን ተምረህ ለወደፊት ስለ ጌታ ስትመሰክር ይህንን አሁን ያስከውን መጽሐፍ ይዘው በሚመጡ ሰዎች ይኖራሉ። እኛ የቱ ጋር ስህተት እንዳለ በዚህ መጽሐፍት ላይ በደንብ ለወደፊት ስለምንሄድበት ከዚህ በፊት የሚያሳየኑ ስላለ ምልክቱን ይዘህ ኦርቶዶክሳውያን ቢመጡ መጽሐፋቸው ምን ያህል የተበከለ መጽሐፍት መሆኑን ከቀድሞ መጽሐፍት ጋራ ሁሉ እያስተያየት አነጻጽረህ ልክ እኛውን እንደምናገለግለው እንደምናሳያቸው እንደዛ ታሳያቸዋለህ። እና ይቀመጥ፣ እንዳትጠቀምበት ይቀመጥ። ለህይወት መመሪያ ይሆናል ብለህ ይሄ የእግዚአብሔር ቃል አይደለም። በጣም እንዲህ አይነት ነውር እኔ በዘመኔ አይቻላል። እና መጽሐፉ እኔም እጅ ላይ ያለ ይቀመጥ፣ እንዳትጥለው። ለምን ይሄንን መጽሐፍ ይዘው የሚመጡ ሰዎች ስላሉ ማለት ነው። ይሄን መጽሐፍ ይዘው የሚመጡ ሰዎች አሉ እና ስህተቱን እናሳያለን። የቱ ጋር ከእውነተኛው መጽሐፍ ቅዱስ ምን ያህል እንደተሳሳተ የራሳቸው ልጆች እመነኝ፣ ኦርቶዶክስ በአደባባይ ወጣ ይቅርታ አልጠይቅ ብላ እንጂ ልጆቿና መምህራኖቿ በውስጥ መስመር ኦኬ፣ ቆይ አንዴ ጠብቀኝ። ቆይ እሺ፣ ወንጌላዊ አንዴ ስልክህን አንሳልኝ ፈልጌ ነው። አንዴ ለ2 ደቂቃ። ቴንኪው፣ ተባረክ። እሺ፣ እና እንደዛ እናደርጋለን። ሌላ ስልክ እሰጣለሁ። ጌታ ኢየሱስ ማነው? ሌላ መጽሐፍ ቅዱስ ይሰጠዋል። እግዚአብሔር ይባረክ። ጌታን እጅግ አድርገን እናመሰግናለን። አንዴ ቆይ። እግዚአብሔር ይባረክ። እሺ፣ ጌታ ይመስገን። ስለዚህ እንደዛ እናደርጋለን። እሺ፣ ሌሎች እንደዚህ እንደ ወንድሜ እንደ ኤርሚ ማለት ነው ለረጅም ዓመታት ስትሰሙን የነበራችሁ ወንድሞች እህቶች ካላችሁ ኤርሚ ቅድም ሲነግረን 2 ዓመት ሙሉ ሰምቻለሁ ተከታትያለሁ አለኝ እና ሌሎች ሰዎች ካላችሁ ጌታን ለመቀበል የምትፈልጉ ሰዎች ካላችሁ ዳንዬ መጣ ወንድምነት እግዚአብሔር ይባረክ።
ኤርሚ ዛሬ ጌታን ተቀበለ። ዳኒ ስጠላው ነው የነበረ ድሮ በጣም ዳኒ ድሮ ሲያወራ አይዞ አይዞ እያለ ነበር የሚያናደኝ። ንስሐ ገብቷል። ሰላም በለው ወንድምነት፣ እንኳን ደስ ያለ በለው ዳኒ ወንድም እንኳን ደስ ያለ። በጣም ደስ ብሎኛል። ጌታ ይባረክ። እንኳን ጌታ ረዳ፣ እንኳን ከጨለማ አመለጥክ። ዋው ከአንድ ሁለት ሶስቴ ጠይቄያለሁ፣ ሶስቴ መልሰልኛል። ያው ስላደረክልኝ ትብብር ለማኔን ለማዳን ብለህ ብዙ መጽሐፋቱን እንደውም ታስታውስ ከሆነ የማንም መሰለህ የጠየቁ ስለ እርገት ጠይቄ ነበረ ከዚህ በፊት እና መጽሐፍ ቅዱስ ከፍተህ ብዙ ነገሮችን አሳይተኝ ነበር ታስታውስ ከሆነ። ዳኒ ዝም አለ አልሰማም። አዎ አስታወስኩ። ሩታ እያስተዋወቀችን ነበረ የምታስታውስ ከሆነ የሆነ ጊዜ ላይ አስታወስኩ። በጣም ጌታ ይባርክ። ከልብ አመሰግናለሁ ስላደረግከው ትብብር ሁሉ እግዚአብሔር ይባርክ ብያም የሚጠይቅ ሰው ያው የሆነ ቀን ኢየሱስ ማግኘቱ አይቀርም እና በተለይ በቅንነት ለመረዳት የሚጠይቁ ሰዎች ጌታ ያገኛቸዋል እና በቃ ጌታ ደግሞ እድል ሰጥቶ እሱን እንድታየው ስለረዳ እግዚአብሔር ይመስገን። በጣም ደስ ብሎኛል። ሩታዬን በጣም ደስ እንደሚላት ተስፋ አለኝ። አሁን ነው የገባሁት ግን በቃ ጌታ ይባረክ። እንኳን እግዚአብሔር አምላክ ረዳ። በሰማይ በዚህ ሰዓት በታላቅ ደስታ መላእክቶች ናቸውና እግዚአብሔር ይመስገን። በቃ አንዴ ወንድምነት ቆይ ኤርሚ ስልክህን ለወንጌላዊ ለአገልጋዩ ልስጠው አይደለ? አሁን እያወራሁት ነው። ስታው ችግር የለም። አሁን ወይ ደውልሃል ምሽት ነው እናንተ ጋር ካልሆነ ነገ ይደውል። ችግር የለም። ጀስት ማውራት እችላለሁ። አሁን ያሉት ከኔ ጋር አጠገብ ምናምን ያሉ ስራ ስለሄዱ በዚህ ሰዓት የተኛ ሰው ስለሌለ ችግር የለም። እኔ ብቻ ነው ያሉት። ከቻለ 1-2 ደቂቃ ሀይ ይላል። አሁን ስልኩን ታነሳልታለህ። ልስጠው በቃ ፈቃድ ከሆነ ኦኬ። እሺ እኔም የሱን ልክልሃለሁ። እሺ ቴንክ ዩ ዳኒ። እያወራሽ እመጣዋለሁ። ዳኒ በትልቁ እናውራ። እኔ ላጥፋው ቪዲዮን። እሺ ቆይ እሺ ቀደም ምናልባት ወንድምነት እያወራ ነበርና ሌሎችም ካላችሁ ጋይስ በጣም እየሰማችሁ ኢየሱስ ክርስቶስ ጌታ እንደሆነ የገባችሁ ሰዎች የተረዳችሁ ከሱ ውጪ ህይወት እንደሌለ በጣም በቃ በህይወታችሁ ላይ እውነት ኢየሱስ ክርስቶስ አዳኝነቱ ጌትነቱ የተረዳችሁ ሰዎች ካላችሁ ባይዘው በጣም ጊዜያችሁን አትፍጁ። አሁን እየተወራ ያለው ስለ ሃይማኖት መቀየር አይደለም ጋይስ። ኢየሱስ ከሃይማኖት ይበልጣል። ኢየሱስ ህይወት ነው እና አትዘግዩ። ለምን ትዘገያለህ አይደል ያለው? በቃ አትዘግዩ። ለምን ትዘገያላችሁ? ኢየሱስ ጌታ መሆኑን የተረዳ ሰው ካለ በቃ አዳኝ እንደሆነ ከገባችሁ፣ ማምለጫ እንደሆነ ከገባችሁ ለምን ትዘገያላችሁ? ለምን ዘመናችሁን ትጨርሳላችሁ? እስኪ ኮመንት ቪዲዮዎቻችን ላይ እዩ። በዚህ ቤተ እምነት ውስጥ ሆኜ ያሳለፍኩት ዘመን ቆጨኝ ይላሉ ብዙ ሰዎች ማለት ነው። አዎ ይቆጫል። አየህ ሰው ኢየሱስን ሳያቅ የሚኖርበት ዘመን ኢየሱስን ካገኘው በኋላ ይቆጨዋል። ያለ ክርስቶስ ኢየሱስ ህይወት ባዶ ስለሆነ ማለት ነው። ባዶ ነው። በቃ ያለ ኢየሱስ ህይወት ባዶ ነው። ወዳጆቼ ኑ ወደ እግዚአብሔር መንግስት ወደ ኢየሱስ ነው። እና አሁን በጣም ብዙ ሰዎች እንዳላችሁ እናውቃለን። በጣም ብዙ ሰዎች ማለት ነው ተደብቃችሁ የምትሰሙን ዩቲዩብ ላይ ቪዲዮ እያወረዳችሁ የምታዳምጡ በክርስቶስ ኢየሱስ ፍቅር የተያዛችሁ ሰዎች አላችሁ። መዝሙር ትሰማላችሁ፣ ስብከት ትሰማላችሁ። በጣም ብዙ ሰዎች ነው ይሄንን የምናወራው። 2-3 አይደለም፣ በጣም ብዙ ትውልድ ማለት ነው ተደብቀው መዝሙር ይሰማል። ማንም የኢየሱስ እንደሆነ እንዳያቅበት መዝሙር ይሰማል፣ ስብከት ይሰማል፣ ኮፒ ሊንክ ሼር ያደርጋሉ ቁጭ ብለው ማለት ነው። ማንም አያያቸውም። ልባቸው ግን በኢየሱስ ፍቅር ቀልጣለች። ጋይስ እናንተ ለምን ትዘገያላችሁ? እንደዚህ አይነት ሰዎች አትዘግዩ። ዘመናችሁን አትጨርሱ። ኑ ወደ እግዚአብሔር ልጅ ወደ ክርስቶስ ኢየሱስ። አሁን ማምለጥ ነው ያለባችሁ። የመዳን ቀን ደግሞ ዛሬ ነው፣ አሁን ነው ወዳጆች፣ አሁን ነው። ኢየሱስ ክርስቶስ ይወዳቸዋል። አትዘግዩ። እንደዚህ አይነት ሰዎች ካላችሁ በእውነት
ዛሬ ነገ ሳትሉ ወስኑ። እውነተኛውን ህይወት ከክርስቶስ ኢየሱስ ዘንድ ያለውን ያንን ማንም ዓለም የማትሰጠውን ብር የማይሰጠውን ሃይማኖተኝነት የማይሰጠውን ያንን ህይወት ከክርስቶስ ኢየሱስ ውሰዱ። እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ አይደል ያለ ጌታ? ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ኑ ወደ ኢየሱስ፣ ወደ ኢየሱስ ኑ ጋይስ፣ ወደ ኢየሱስ ኑ። የምንጠራችሁ ወደ ቤተ እምነት ኑ ነው አይደለም፣ ወደ ኢየሱስ ኑ ነው የምንላችሁ። ለምን? ኢየሱስን የያዘች ነፍስ ናት እረፍት የምታገኘው። ሃይማኖት የቀየረ አይደለም። እኛ የምንሰጣችሁ የናዝሬቱ ኢየሱስን ነው። ኑ ወደ ኢየሱስ ጋይስ፣ ወደ ኢየሱስ። ነገ ይሄ ነገር ላስተካክል ምናምን አትበሉ። ኢየሱስ ጋር መጥተህ ነው የሚስተካከለው። ኢየሱስ ጋር መጥተሽ ነው የሚስተካከልልሽ። ወዳጆቼ እናንተ አስተካክላችሁ የምትመጡት ህይወት የላችሁም። ጌታ ጋር መጥታችሁ ነው የሚስተካከለው። ይኸው ህያው ምስክሮች ነን፣ ህያው ምስክሮች ነን። ጌታ ጋር መጥተን ነው የተስተካከለልን። ወዳጄ በጣም በብዙ ሃይማኖተኝነት ውስጥ ተይዘን ያልተስተካከለ ህይወት ከነ ሸክማችን ከነ ቀንበራችን ውዴ ጋር መጥተን ግን ሸክማችን ቀለለ። ወደ ኢየሱስ ኑ። ነገ ዛሬ አትበሉ። ነገ የእናንተ አይደለም። ነገ የእናንተ አይደለም። አሁን ኤርሚ አስበው፣ ኢየሱስ ገብቶኛል ባልክባቸው በምትጠይቅባቸው ሰዓት ላይ ድንገት ሄደ ቢሆንስ ኖሮ? አስበዋል። ሄደ ቢሆንስ ኖሮ? ሳትወስን ሄደ ቢሆንስ ኖሮ? ሞት በቀጠሮ አይመጣም። ብዙ ሰዎች ሞት በቀጠሮ የሚመጣ ነው የሚመስላቸው። አይደለም፣ ድንገት ነው የሚመጣው። አለን ያሉ ዛሬ ግን ያልተነሱ ሰዎች እኮ አሉ። አየህ፣ ለዚህ ነው መጽሐፍ የመዳን ቀን አሁን ነው ያንተ ሰዓት ወዳጄ፣ አሁን ነው ያንቺ ሰዓት። ወስኑ ወዳጆች። የኢየሱስ ክርስቶስን ወደ ኢየሱስ የመምጣትን የሚያክል ትልቅ ነገር የለም። የኢየሱስ የመሆን የሚመስል ትልቅ ነገር የለም ወዳጆች። ወደ ኢየሱስ ኑ። ለኢየሱስ ህይወታችሁን አሳልፋችሁ ስጡ። ኢየሱስ ክርስቶስ ይወዳችኋል ወዳጆች፣ ኢየሱስ ይወዳችኋል። እና ይህን ጌታ ለመቀበል የምትፈልጉ ሰዎች ካላችሁ እኔ እምላለሁ ለምን ትዘገያላችሁ? አትዘግዩ። ተነሱና ንስሐ ግቡ ጋይስ፣ ንስሐ እንግባ። ኃጢአት በደል ውስጥ ያላችሁ ሰዎች፣ የእግዚአብሔር መንግስት ያልተቀላቀላችሁ፣ በክርስቶስ ኢየሱስ አምናችሁ ህይወት የሌላችሁ ሰዎች ለምን ትዘገያላችሁ? ዘመናችሁን ለምን ሰይጣን ይበለዋል? በክርስቶስ ኢየሱስ አምናችሁ ዛሬ መዳን ይሆንላችሁ። እንደዚህ አይነት ሰዎች ካላችሁ ወስኑ፣ ሪኩዌስት ላኩ፣ ግቡ፣ እንጸልያለን። እግዚአብሔር አምላክ ይረዳችኋል እና በቃ የድል ቀን ይሆናል በእናንተ ህይወት። ሰይጣን ነው ዛሬ አይሁን ሰበብ የሚሰጣችሁ፣ ነገ ይሁን የሆነ ሰበብ እያመጣ እንደዚህ ይሁን የሚላችሁ ሰይጣን ነው ወዳጆቼ። ሰይጣን ነው እንደዚህ ቢሆን የሚለው ሰይጣን ነው እንደሱ የሚላችሁ ወዳጆች። የመዳን ቀን በእግዚአብሔር መንግስት አሁን ነው እና እንድትወስኑ በጌታ ፍቅር እናበረታታችኋለን። ኢየሱስ ክርስቶስ ያድናል። ኢየሱስ ይታደጋል። እግዚአብሔር ይባረክ። ይሄን ነው የምንላችሁ እና ጸጋ ይብዛላችሁ። ወንድምነት አለ መጣል አለው ወንድምነት ቴንክ ዩ ከአገልጋይ ጋር እያገናኘሁት ነበር ከተክልሻ ጋር ወንጌላዊ ተክሎ ጌታ ይባረክ። እሱ ነው ደወለልኝ አገኘው። ኤርሚዬን ያገኘው ነው። ኤርሚ ደረሰ አይደለ? እሺ ደርሰኛል። ሰምቼዋለሁ። ችግር የለውም። ቁጥሩን ማይቼዋለሁ። ያ አሁን ወይ ደውልልሃል። በዚህ አጋጣሚ መናገር የምፈልገው ነገር ኤርሚ ምንድነው መሰለ፣ ብዙ ሰዎች የኢየሱስ ፍቅር ገብቷቸዋል። ዳኒ እንደተናገረው ተደጋጋሚ ቀን ከቤት ከፍተን ዴቭ ጋር ሆነን እናወራለን እና መምጣት ይፈልጋሉ። አብዛኞቹ ጓደኞች የሚያወሩኝም አሉ እንደዚሁ ተገናኝተን ማለት ነው። ያ ባለፈው በውስጥም ደውለውልኝ ያገኘዋሉ። ሁሉም የእግዚአብሔር ፍቅር ገብቷቸዋልኝ። መዳን በእሱ እንጂ በማንም እንደሌለም አውቀውታልኝ። ግን አሁን ምንድነው መሰለ፣ ወደ የትኛው እምነት ነው የምንመጣው? ፕሮቴስታንት ሲባል የትኛው ለምሳሌ አብዛኛውን ጊዜ ከኔ ጋር መጥተው የሚሟገቱት ማለት ነው ሶፍት ያበሏቸዋል፣ የሆነ ነገር ያበሏቸዋል፣ እንደዛ ይላሉ። የኔ መልስ ደግሞ ከሰዎቹ ጋር ሳይሆን ከክርስቶስ ጋር ህብረት አድርጎ ነው የምላቸው። ብዙ ጊዜ ስለቃሉ ብቻ ኑሩ ነው እያልኳቸው ያለውና እሱ አንዴ ነው የተደረገው። እዚህ ላሉ ሰዎችም ሁሌ ተናግሬያለሁ። ይሄ ሶፍት ማብላት የሚባል ነገር መቼም እኛ ላይ ሲሆን በጣም ብዙ ነገር ይጠነክራል። ምክንያቱም የእውነት መንገድ ስለሆነ በዚህና በዚህ ምክንያት ምናምን ነገር ፈልገው ማለት ነው። ሶፍት ማብላት የሚባለው አንዴ ነው የተደረገው። እሱንም አንድ ግለሰብ ነው ያደረገው።
ያም ግለሰብ ትክክል እንዳይደለ እኔ ራሴ ወጥቼ ተናገርኩትኝ። የኔን የዩቲዩብ አካውንት ሊንክ ሰጣለሁ። የዩቲዩብ አካውንቱን ሊንክ ማለት ነው፣ የኔን ካላወቀው ማለት ነው። እና ቪዲዮን እልክልህና ትሰማዋለህ እዛ ላይ ማለት ነው። በትክክል የተቃወምኩትና እኔ ብቻ ሳይሆን በሙሉ የወንጌል አማኞች የተቃወሙ ነው። አንዴ ነው የተደረገው። ልብ በል ኤርሚ፣ አንዴ ነው የተደረገው። እና ያንን እስካሁን ድረስ ይዘው ሶፍት ያበላሉ ምናምን ነገር ብለው ይላሉ። እንዲህ አይነት ቆሻሻ ነገር እኛ ጋር አይሰራም። አንዴ ነው የተደረገው። ያንንም በስህተት ነው ያደረገው። ትክክል አይደለም፣ ትክክል አይደለም ብለን ተናግረናል። ያንኑ አገልጋይ እኔ በአካል አግኝቼዋለሁ። እዚህ እኔ ያለሁበት ሀገር ሊያገለግል መጥቶ ማለት ነው። ትክክል አይደለም ብየው ማለት ነው። ይሄ አገልጋይ ዛሬ በእኛ በወንጌላውያን አማኞች አብያተ ክርስቲያናት ውስጥ ገብቶ የሚያገለግል ሰው ነው። ኦኬ፣ ያ አንዴ ነው የተደረገው በስህተት ማለት ነው። እኛ ሀገር ታውቃለህ፣ አንድ ስህተት፣ አንዴ ተሳሳት፣ አንዴት ስትሰርቅ ካዩ ለእንደው በስህተት እንኳን ብሰርቅ ለዘላለም ሌባ ነው ብሎ የሚሉ ኦኬ። አንድ ግለሰብ ነው ያደረገው። አንድ ግለሰብ አንድ አገልጋይ ነው ያደረገው። እኛ የወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ፣ ባለማወቅም በማወቅም ይሁን የእውነት መንገድ እንዲሰደብ እንደዚህ አይነት ምክንያት የሚሰጡ ሰዎች እንዳሉ ብናቅም ግን ከስህተቱ ደግሞ ተመልሶ አላደርግም ብሎ አያደርግም። ወዴት ነው የምንመጣው ብለው ላሉህ ይምጡ። አሁን አብዛኞቹ እኔን ይሰማሉ አይደል? ባለፈውም ስታወራኝ ነበር አይደል? አሁንም አሉ፣ ከታች አሉ፣ እየሰሙ ነው። ኦኬ፣ ኤርሚ ትክክል ነው ብለው ያሉኝ ሰዎች አሉ። አሁን ባለፈው ያለው ወንድም ትክክል ነህ፣ በጣም ታናድደኛለህ፣ ግን ትክክል ነህ፣ በጣም እንሰማለን ብሎ አለኝ። ማን ነበረ እሱ ወንድም? አሌክስ ነው ማን ይባላል? አሌክስ ነው የሚባል። የመጀመሪያ ቀን ነው አንተን ተከትሎ ነው የገባ አሌክስ። አይ ከዛ በፊትም ያገኘሁት ይመስለኛል ባልሳሳት። እና አሉ እኮ ወዴት ነው እንምጣ ብለው ያሉት። ኑ እኔ ህብረት ወደማደርግበት እኔ ወዳለሁበት ሀገር ባትመጡ ኑ እኔን ጠይቁኝ። በወንጌል እምነት ወንድሞቼና እህቶቼ የሆኑ አሁን የደወልኩለት አገልጋይ ነው። ወንጌላዊ ተክሉን የማያውቀው የለም። በሶሻል ሚዲያ ላይ ፌስቡክ ላይ ወንጌልን የሚሰብክ በጣም የተወደደ ወንድሜ ነው። ኦኬ፣ የተወደደ ወንድማችን ነው። በኢትዮጵያ ቤተክርስቲያን ላይ የሚያገለግል ከኢትዮጵያ ጀምሮ አሁን እስካለበት ካናዳ ድረስ የሚያገለግል ጤናማ ህይወት ያለው ጤናማ አገልግሎት የሚያገለግል በእውነተኛ ቤተክርስቲያን ውስጥ ያለ ማለት ነው። ወዴት እንሂድ ብላችሁ የምትሉ ሰዎች ካላችሁ ኑ እኔን አግኙ። ዋናው እናንተ መቀበል ያለባችሁ የእግዚአብሔር ልጅ ነው። ለህይወታችሁ የሚያስፈልጋችሁ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ከተቀበላችሁ በኋላ ግን ከነማ ጋራ ህብረት እናድርግ ብሎ ማለት መጠየቁ በጣም ጥሩ ነው፣ ወሳኝ ነው፣ ትክክል ነው። እኔ ጋ ኑና ጠይቁኝ። አጭበርባሪ ያልሆኑ ኦኬ፣ እውነተኛ ህይወትን የያዙ በክርስቶስ ኢየሱስ የሚያምኑ ወንድሞችና እህቶቼ ቤተሰብ የሆኑኝ በወንጌል በዓለም ዙሪያ በጣም ብዙ ወንድሞች አሉ። ዳንዬን አግኙት፣ እኔን አግኙ፣ እነ ዳግዬን አግኟቸው፣ እንነግራችኋለን እነማጋ መሄድ እንዳለባችሁ ከነማጋ ህብረት ማድረግ እንዳለባችሁ ማለት ነው። ስለዚህ አሁን ኤርሚያውን የወንጌላዊን ስልክ ስልክልህ ይሄ ወንድም በጣም የተወደደ ወንድም ነው። እውነተኛ አገልጋይ ነው። እሱ የሚያገለግልባትን ቤተክርስቲያን የሚያገለግልባትን ቤተክርስቲያን እውነተኛ ቤተክርስቲያን ናት። ስለዚህ እዛ ያሉ አማኞች ወንድሞቻችንና እህቶቻችን ልክ እንደኛው ማለት ነው እውነተኛ የሆነ የክርስትናን ህይወት የሚኖሩና እውነተኛ ቤተክርስቲያናት ናቸው። እና አትፍሩ። ምንድነው አንድ ግለሰብ ሶፍት አስበላ ተብሎ ጌታ እውነት ነው ግን ብንመጣ ወዴት እንሄዳለን ብሎ በሚል በዚህ ነገር እንዳትከለከሉ። ሰይጣን ይህንን የህይወትን ጌታ የሆነውን ኢየሱስን እንዳትከተሉት ምክንያት ነው የሚያበዛባችሁ። አንዴ ይህን ጌታ ከተከተልከው ከድር ያባርሩሃል፣ ከቤተሰብ ይነጥሉሃል፣ ወይ ቤተ ያከራዩ ያስወጣል ተብሎ ድሮ ሲያስፈራሩ ነበር። አሁን ብራዘር ትውልዱ እየቆየ እያወቀ መጣ ማለት ነው። ኤርሚ እንግዲህ ከዳንዬ ከኔም ጋር ሆኖ ተጨቃጭቀ ተሰዳድበንም ሊሆን ይችላል። ዳኒ ነው ማገኘው ሁሌ ነው በቃ የምንጨቃጨቅ አይደል? አንዳንዴ ለመረዳት ዝም ብዬ አዳምጠዋለሁ፣ አንዳንዴም ያናደኝና በቃ ምናምን ብዬ እሄዳለሁ። ግን እግዚአብሔር ይመስገን ቀስ በቀስ ግን እየሰማው ተገለጠልኝ፣ ያየሁትን አየው። በዛ ልክ ደግሞ እኔ የጎንደር ልጅ ነኝ ስለ ጎንደር ማህበረሰብ ያለ ሰው ብዙ ሰው ጌታን ያውቃል፣ ማያውቅም ደግሞ አለ። ስታስተምራቸው ግን ከታች ነው እየሰሙ አሉ። ማህበረሰቡ ጫና ያደርጋል። እኔ ኢየሱስን መቀበልና ስለ ኢየሱስ መናገር መዝሙር መዘመር ከጀመሩ ቀን ጀምሬ እናቴ ጋር ተገናኝቼ አላውቅም። ግን እናቴ ጋር ብለያይም ያገኘሁት ክርስቶስን ስለሆነ ነው አይመለከተኝም ብዬ ዞር ያልኩት። ገብቶሃል? እግዚአብሔር ይመስገን። እሱ ነው ዋናው የሚያስፈልግ እሱ ነው። በሃይማኖቴ ወይም የፈለኩትን ሃይማኖት ስላያዝኩ ከጣሉኝ
ኢየሱስን ብዬ ከጣሉኝ ድሮም እንደማይወዱኝ ነው የማስበው። ራይት። እኔ የምረዳው እንደዛ ነው። ስለ ጌታ በሰዎች ዘንድ የፈለግከውን ብትጠላ በቃ ስለ ስሙ ነው። ይሄንን የወንጌሉን እውነት አሁን እየተማርክ የውሃ ጥምቀቱን የሚያጠምቅሃል ወንጌላዊ እና የሚያስተምርሃል። ሌሎችም ሰዎች አሉ። እውነቱን ታውቀዋለህ ኤርሚዬ። እኛም አንድ ሰሞን እንዲህ አድርጎን ነበር የሚባል አባባል አለ፣ እኔ ባደኩበት በባላገሩ ማለት ነው። እና እኔም መስሎኝ ነበር ከዛሬ 27 ዓመት በፊት ስለ ጴንጤ ሲነገር ምን አይነት ማህበረሰብ ነው፣ በቃ እንደው በመድኃኔዓለም ምናምን ነገር እያን ማለት ነው። ገብርኤል መጥቶ ጨፍጭፎ ጨረሳቸው፣ አጋደማቸው፣ አዳራሻቸው ውስጥ መብረቅ ልኮ ምናምን ነገር ተብሎ ሁሉ ሰው እንዲፈራ ማለት ነው። እኔ ሰምቻለሁ ይሄን በጆሮዬ እዚህ አምቦ የሚባል ሀገር ምናምን ነገር ብለው ማለት ነው ያኔ። እና ሲታይ መጨረሻ ውሸት ነው። ገብርኤል ለምንድን ነው ከሰማይ መጥቶ ጴንጤ አዳራሽ ላይ መብረቅ ወርውሮ ህዝብን የሚጨርሰው? ጨረሳቸው፣ ገብርኤልን ክደው አሉ። ሲጀምር ገብርኤልን የሚያስክድ ገብርኤል መልአክ ነው። የእግዚአብሔር መልአክ የሚያስክድ ወንጌል እኛ የለንም። የእግዚአብሔር መልአክ ነው። ኦኬ፣ አይተነው አናቅም። በመጽሐፍ ቅዱስ ላይ ግን ስሙ ተጽፏል። እና በቃ መጥቶ ጨፍጭፏቸው እንትን ብሏቸው ሄደ። ህዝብ እንዳይሄድ ማለት ነው። ህዝብ ወደዛ እንዳይሄድ እና በኋላ ግን ሲጣራ ውሸት ነው። በድመት ስጋ ነው የሚያቆርቡት ተብሎ የሚባለው በተለይ ጎንደር ደግሞ በዚህ በጣም ተወርቷል። ከተማው ድመት የጠፋበት ሁሉ ጭምር ፍለጋ ላይ ነበር። ትክል ድንጋይ በል፣ ደብረ ታቦር በል፣ እስቴ፣ ጎንደር፣ አዘዞ አለ አገልጋይ፣ እዚህ በጣም የምንወደው አገልጋይ ማለት ነው። ድመት ሲጠፋ ጴንጤ ጓሮ ፈልጉ፣ እዛ አርደው ጥለዋቸው ቆዳቸውን ገፈው እየበሉ ምናምን ነገር እየተባለ ማለት ነው። ታውቀዋለህ? ሰምተሃል አይደል? ይሄ ነገር እሱ ጎንደር ላይም ይባላል። ድመት ምናምን ይበላሉ ምናምን እያሉ በልጅነት ይነግሩን ነበር። ይታይ ኤርሚሻ፣ አሁን እንደው በመድኃኔዓለም እንደዛ ይሉኛል። እኛ በእግዚአብሔር መልክና ምሳሌ የተፈጠርን ሰዎች እንዴ! የስጋ አምሮት እንኳን ቢኖረን እኮ ቢጠፋ ቅንጥብጣቢ ስጋ ከስጋ ቤት እንጠይቃለን እንጂ ድመት በባህላችንም እኮ ተበልቶ አይታወቅም። በመድኃኔዓለም ለምንድነው እንደዚህ የሚወራው? አየህ፣ ይህንን እውነት ሰዎች ሰምተው ወደ መካነ ኢየሱስ ወይ ወደ ቃለ ሕይወት ወይ ወደ ሙሉ ወንጌል ወይ ወደ ክርስቶስ አብያተ ክርስቲያን ወይ ወደ አማኑኤል ወይ ወደ ገነት ቸርች ወይ ወደ ሕይወት ብርሃን ጤናማ ወደሆኑ ወደኛ አብያተ ክርስቲያናት ሄደው ስለ ጌታ የሚነገረውን ወንጌል ሰምቶ ህዝብ እንዳይድን ለማከላከያነት ነበር እንደዚህ ያደርጉ የነበሩት። ግን ሰው እያደር ንጋትና ጥራት እያደር ነው እንደሚባል እያየው መጣ እና በስጋ እንደዚህ አይነት ነገር እንደማናደርግ አዩ እና ጌታ እግዚአብሔር እውነት ይዋ ሊደር እንጂ እውነት መውጣቱ አይቀርም። ያው እኛም ትናንት እንደዚህ አድርጎን ነበር ለማለት ነው። ተባረክ፣ ጌታ ይወዳል። ሶል አንድ ቁጥር ጽፈ ነበር አይቼ ነበር ልበር መሰለኝ። ያ ኤርሚ የማይመች ቦታ ስለምገባ ብዬ ነው። 1-2 ደቂቃ ቅድም ቆንጆ ጥያቄ ጠይቀዋል። ብቸኛ ሁለተኛው ኤርሚ ማለት ነው። እና ዳኒ፣ ቤኪ፣ ሁላችሁም ትግርማ ታች ያላችሁም ሰላም ብያለሁ። አሁን ብዙ ሰው የሚጠይቀውን ጥያቄ ነው ቅድም የጠየቀው፣ እንደዚህ ያደርጋሉ ምናምን እና ኤርሚ አንተ መልሰህለታል። ግን በደንብ ስትረስ አድርጌ መናገር ስለፈለኩኝ ነው። እንግዲህ ብዙ ነው ስማችን የሚያጠፉት። ለምሳሌ ናይጄሪያ ኦር ሰምዌር የሆነ አፍሪካ ሀገር በቃ ዝም ብለው በቃ የሆነ ለምሳሌ እንደ ሴት ልብስ ለብሶ ታኮ ጫማ አድርጎ ምናምን ላያቸው ላይ የወጣ ምናምን እንደዚህ አይነት ነገሮችን ያዩና ጴንጤ ማለት ይሄ ነው ይላሉ ማለት ነው። ኦኬ ብራዘርስ ኤንድ ሲስተርስ ኑና እዩ። እኔ አሁን ምላችሁ ምንድነው ኑና እዩ እስቲ የኢትዮጵያ ሙሉ ወንጌል ቤተክርስቲያን፣ የኢትዮጵያ ቃለ ሕይወት ቤተክርስቲያን፣ አማኑኤል ቤተክርስቲያን፣ ወንጌል ብርሃን፣ ጉባኤ እግዚአብሔር በጣም ሊስት ኦፍ ቤተክርስቲያኖች አሉ። ሂዱና እስቲ እዩ። እንደዚህ አይነት ልምምድ የለም። ኦኬ የለም እንደዚህ አይነት ልምምድ። ስለዚህ የኢትዮጵያን ወንጌላውያን አማኞች እንደዚህ አይነት ልማድ የለንም። ኦኬ ስለዚህ የምትመጡበት ቤተክርስቲያን በክርስቶስ ኢየሱስ ጌትነት የምታምንና ኢየሱስ ክርስቶስን የወንጌሏ ማዕከል አድርጋ የምትሰብክ ቤተክርስቲያን ነች። ኦኬ ሶፍት ማብላት ምናምን እነዚህ ፐርሰናል የሆኑ ስህተቶች ናቸው። ኦኬ ግለሰቦች የተሳሳታቸው ናቸው። ስለዚህ እነሱ እንዳይዟችሁ። ኦኬ በእኛ ሀገር እስቲ አምጡ፣ ሳሪያ ያስጋጣ አምጣ እስቲ። የለም። ኦኬ ታኮ ጫማ አድርጎ የሴት ልብስ ለብሶ የሚሰብክ ኢትዮጵያዊ ሰባኪ አምጣ እስቲ። እኛ ያላየነው እስቲ አምጡ። የለም። ኦኬ ስለዚህ የወንድ ምንድነው ይሄ ልክ ቅድም እንዳወራችሁት የድመት እንትን ያቆርባሉ ምናምን ብሎ ስም እንደሚያጠፉና የሰዎችን ልብ ለመስጋትና ወደ
ወደ ወንጌላውያን አማኞች ሰዎች እንዳይሄዱ ለመከላከል ሰዎች ከኦርቶዶክስ እንዳይወጡ ለማድረግ የሚደረግ የስም ማጥፋት ነው። ኦኬ የስም ማጥፋት ነው። የፈለገ ግን ጭላሸት ብትቀቡት ጥሩነቱ ምንድነው? እኛ የተከተልነው ጌታ በማንኛውም አይነት ጭላሸት የሚደበቅ የሚጠፋ የሚደበዝዝ ጌታ አይደለም። ኢየሱስ የፈለከውን በአጋንንት አለቃ መንፈስ ነው አጋንንት የምታወጣው ብሎት ያውቃሉ። ኢየሱስን ራሱ ነው። እንደዛ ስላልከው ጌታ ኢየሱስ ክርስቶስን ልታሳንሰው ከጌትነቱ ዝቅ ልታደርገው ከመጣበት የማዳን ስራ ዝቅ ልታደርገው አትችልም። ኦኬ አትችልም። ስለዚህ ኢየሱስ ክርስቶስን ኦኬ ጌታችንን በመዋዕለ ሥጋዌው ወይ ደግሞ በዚህ ምድር በስጋ በነበረበት ወቅት እንደዚህ የጭላሸት መቀባት ስራ ሲሰራበት ነበረ። ኦኬ አሁንም በወንጌላውያን አማኞች እሱን በተከተልነው ሰዎችም ላይ ደግሞ እንደዚህ አይነት ጭላሸት መቀባት ኦኬ እዚህና እዛ የተደረጉ የሰዎችንና እኛን ጋር ምንም ግንኙነት የሌላቸው ሰዎች የሚያደርጓቸውን ችግሮች አምጥተው እዚህ እኛ የተከተልነው ጌታ ላይ ለመቀባትና ለመለጠፍ ይፈልጋሉ። ወደ እነሱ አይደለም እንጠራችሁ፣ ኑና እዩ። ኦኬ ሊስት ኦፍ ቤተክርስቲያኖች በጣም ብዙ ቤተክርስቲያኖች አሉ። ኦኬ ጤናማ እንደዚህ አይነት ልምምድ ካያችሁ አትምጡ፣ ሂዱ። ኦኬ አትከተሉ፣ ከነሱ ጋር ህብረት አታደርጉ፣ ግን አታገኙትም። እስቲ ወንጌል ብርሃን ሄዶ አንድ እስቲ ኦርቶዶክሳዊ እስቲ አምጥቶ ያሳየን። እስቲ ግብረ ሰዶምን አሁን ለምሳሌ እንደነ ፈለጋ አይነቱ ግብረ ሰዶም ያንን ጴንጤ ግብረ ሰዶም የተቀበለ ምናምን ይላል። እስቲ አምጣ። የኢትዮጵያ ቤተክርስቲያን ሪኮግናይዝ ያደረገች ቤተክርስቲያን አምጣ። የለም። መሰረተ ክርስቶስ ነው የምታመጣው? ማንን ነው የምታመጣው? የለም። ኦኬ የለም። ስለዚህ በሌለ ነገር ሰው ሰርች አያደርግም። ገና ለገና እኛም ብቻ ነው የሚሰማው በሚል ብቻ ጭላሸት መቀባት ይሞክራሉና ልላችሁ የምፈልገው ምንድነው በጣም ብዙ ቤተክርስቲያኖች አሉ። ኦኬ በጣም ብዙ በኢትዮጵያም ከኢትዮጵያ ውጭም በጣም ብዙ ጤናማ ቤተክርስቲያኖች አሉ። እነዛን ቤተክርስቲያኖች ፈልጋችሁ ሄዱ። ብዙ ጊዜ በግለሰብ የሚዘወሩ ቤተክርስቲያኖች እንደዚህ አይነት ችግሮች ይገጥማቸዋል በግለሰብ ኦኬ። ነገር ግን ብዙ አብያተ ክርስቲያናት ደግሞ አሉ፣ አንጋፋ ቤተክርስቲያኖች አሉ። ኦኬ ወደ እነዛ አብያተ ክርስቲያናት እየሄዳችሁ ጌታን ኢየሱስ ክርስቶስን በመቀበል ደህንነት በመማር ደቀ መዝሙርን በመሆን ኦኬ ወንጌልን ወደ ማገልገልና ወደ ኖርማል ህይወታችሁ መመለስ ትችላላችሁ። ሁለተኛ ሃይማኖት አይደለም የምትቀይሩት ወይ ደግሞ ሃይማኖት አይደለም የምትቀበሉት። ጌታ ኢየሱስ ክርስቶስ እኔ ህይወት እንዲሆንላችሁ እንዲበዛላችሁ መጣው ነው ያለው። that's all። ኢየሱስ የመጣው ህይወት ሊሆነን ነው። ሞት ውስጥ የነበርን ሞት የተፈረደብን ሲኦል የሚጠብቀን የዘላለም ጨለማና ፍርድ የሚጠብቀን ሰዎች ለኛ ኢየሱስ የመጣው ሃይማኖት እንዲሆነን የምንጋደልለት ማለት የምንገልለት ሃይማኖቴ ነካችሁ ምናምን ብለን የምንገልለት የምንሳደብለት የምናንቋሽሽለት ይሄ ሌላውን እንትን ጭላሸት የምንቀባለት አይነት ጌታ አይደለም። እሱ አይነት ሃይማኖት አይደለም የተቀበልነው። ኖ እኛ ኢየሱስ ክርስቶስን የተቀበልነው ይሄ ጌታ ህይወት፣ መድኃኒት፣ እረፍት፣ ሰላም ብቻ ነው። that's it ያሳርፋል። አሁን ወንድሜን ኤርሚን ያስጨከነው ምንድነው ማዘሩ ስትዘጋው ምናምን በቃ ከዚህ በኋላ ልጅ አይደለም ምናምን ሲባል ያስጨከነው የገባው እውነት አለ። ይሄ ጌታ ሃይማኖት እንዳልሆነ ህይወት እንደሆነ ገብቶታል ማለት ነው። ስለዚህ ኢየሱስ ክርስቶስ ህይወት ነው፣ ሰላም ነው በቃ። ስለዚህ ደህንነትንና እረፍትና ሰላምን የሚፈልግ ሰው ብቻ ነው ወደ ኢየሱስ የሚመጣው። ሃይማኖት ሆነ ቆንጆ ሃይማኖት ብዙ ሚሊዮን ቢሊዮን የሚከተለው ሃይማኖት አለላችሁ። ነገር ግን በዛ ውስጥ እረፍት የለም፣ ሰላም የለም፣ የዘላለም ህይወት የለም፣ የዘላለም ህይወት እርግጠኝነት የለም፣ ደህንነት የለም። ስለዚህ የምትመጡበት ቤተክርስቲያን በጣም ብዙ ነው። ስፔሻሊ ኤርሚ የሚገርም ነገር በዚህ መናገር የምፈልገው ሰሞኑን አንድ ሰው ምን መሰከረልኝ እንግዲህ በዚህ ባንተ አገልግሎት የሚገርም እንደው ምንድነው የገባኝ ይሄ ጌታን ኢየሱስ ክርስቶስን ከተቀበለው በላይ ባይዘወይ የጸናው ይበልጣል። ባይዘወይ ይሄ ልቡ ሲንገዳገድ የነበረ በጓደኛ በምናምን በሪሌሽንሺፕ ምናምን ወደ ኦርቶዶክስ ድንገት ሊያጋድል የነበረ በተለያየ ሲቹዌሽን የተያዘ ይሄም እውነት ይሆን እንዴ ብለው ሲጠራጠር የነበረ እንዲቆርጥለት ነው ያደረከው በዚህ አገልግሎት ውስጥ ማለት ነው። እና አንዲት እህት በጣም በርትታ በጣም ጠንክራየውና በጣም ገረመኝ ማለት በዚህ ባንተ አገልግሎት ማለት ነው። መጽሐፍ ቅዱስ ወደ ማንበብ ከዛ ወደ ደቀ መዝሙር ወደ መሆን ወደ መጠመቅ በቃ ይሄ ክርስትናው ላይ ጥብቅ ወደ ማለት እና የጸኑት ይበልጣሉ። ኦኬ የጸኑት ይበልጣሉ። ሁለተኛ አይናቸውን ወደ ጨለማ እንዳያዩ የሆኑት በጣም ይበልጣሉ። እና በወንጌል አማኝነታቸው በክርስቶስን በመከተላቸው እርግጠኛ ሆነው
ልባቸው እረፍ ያለ በዚህ አገልግሎት በጣም ብዙዎች ናቸው እና መስክሩ ብትላቸው ወጥተው የሚመሰክሩ እንዲህ ነበረ፣ አሁን በቃ ጸንቼ እንደዚህ ወደዚህ ጨለማ እንደዚህ አይነት ጨለማ ነው እንዴ ምናምን ብለው ወደ ክርስቶስ ኢየሱስ ፊታቸውን በትክክል ያዞሩ የጸኑ በጣም ብዙዎች አሉ። የዳኑትም እንደዛው እጅግ በጣም ብዙዎች ናቸው። ስለዚህ እንደውም በየቀኑ እድል ሊሰጣቸው ይገባል እላለሁ እኔ 30 ሚኒት ወር 1 ሰዓት ጌታን የሚቀበሉ አሁን ኤርሚ ላለፈው 2 ዓመት ነው የሰማ፣ ላለፈው 3 ዓመት 10 ዓመት 7 ዓመት የሰሙ 1 ወር 2 ወር የሰሙ ጌታን ኢየሱስ ክርስቶስን መቀበል የሚፈልጉ ልባቸው ወደ ክርስቶስ የሚያጋድልባቸውና ሊመሰክሩ የሚገባቸው በጣም ብዙዎች አሉ። ከዚህ በፊት ማንዱ ታስታውሳለህ? ሰርፕራይዝ አድርጎና 2 ዓመት ከዚህ ከኢትዮጵያ ተነስቶ ካናዳ ገብቶ ጌታን እዛው አልጋው ላይ ቁጭ ብሎ ተቀብሎ እንዴት ምን አይነት ከዛ ደቀ መዝሙር ተምሮ ምናምን አገልጋይ እንዴት እንደሆነ ምናምን አይተናልና እንደዚህ አይነት በጣም ብዙዎች አሉ እና የጸኑት ደግሞ በጣም ይበልጣሉ ለማለት ነው። ተባረኩ። ቴንኪው ወንድማችን ሶል ተባረክ። ልክ ነው። በጣም ብዙ ሰው